አይደለም ቤቷን ስለ አይደለም 11 ወልዳ ባሏን ፈታለች ያንተኒ ቅቅር ይላል ብዬ መጽሐፉ የሚለው ሌላ ነው 11 ወልዳ ባሏን ጥላ ነው ሄደችው ምንም ይሄ የተጻፈ ነው እና ልጆቿን ጥላ እኮ ነው የመነነችው አንተ አዳራሽ ለመመነን ሲያቅት እሷ እኮ ልጆቿን ጥላ መነነች እኮ ነው የምልህ እሱን ነው በደንብ አለበው በነገራችን ላይ ብትደጋግመው ጥሩ ጸሎት ነው የሚሆነው ላንተ እና ይሄንን አይነት ማብራሪያ በመተሰጥበት ጊዜ ለሰው ክብር መጠንቀቅ ብለን እኛ አንተን አከበርን ብለን የቤተ ክርስቲያንን የሌላትን አስተምህሮ ስታስተምር አወልክ ነው ብለን ጆሮ ሰጥቶ ተቀምጦ ማድመጥ በራሱ ቅስፈት ነው እግዚአብሔር በሚያውቅ ተከበረ ይድናል እስኪ እንገሩኝ እቺንም ብቻ እንገሩኝ የተከበረ ይድናል ከሱ አይዶ የተከበረ ይድናል አዎ ያልሰማም እንዴ በመጽሐፍ ቅዱስ የቅዱሳኑ መቃብር ሙት እንዳስነሳ ምንድነው አስነሳ ፋራው የዘላለም ሕይወት ያገኛል ይንገሩኝ ዝም ብለ የዘላለም ሕይወት ያገኛል እግዚአብሔር ካለ እንዴት አይቻልም እንዴት ቅዱሳኑን በሰጣቸው ክብርና ጸጋው ሚድነው በመቃብር በመቀበር ነው ቅዱሳኑ ተሳደብ ግን አልታገስም ማስረጃ ይዘህ መናገር ትችላለህ ይቅርታ ከተሳደብኝ አሁን ምጠይቀውም ብቻ ይቅርታውን አልቀበልም ይሄ ለዘመናት ብዙ ቀን ይቅርታ ብለህ የምታውቀው ግን ስታወራ ነው እንጂ ስታቆም ሰምቼ አላውቅም ደጋግመህ ስለ ይቅርታ ስትናገር ሰማሃለሁ ግን አንድ ቀን ስትመለስ አላየም ይሄ እንደ ናቡከደነጾር ጧት አማኝ ምሽት ከሃዲ አይነት ድምጽ ነው ነው ካንተ ሲስተጋባብ ይመሰመው አንተ እንደምትለው የቅዱሳኑ ነገረ ቅዱሳን ባንተና በኔ ልክ እንዲ ነው ተብሎ ሊለካ የሚችል አይደለም መንክር እግዚአብሔር የተባለለት ምስጢርም ለዛ ስለሆነ በቅዱሳኑ ላይ እግዚአብሔር የሚያደርገው ድንቅ ነው ብሎ ከመደነቅ ወጥቶ አንተ በመለከው ሐሳብና ትርጉም ይሄ ድንቅ አይደለም መምህር አረ ይሄ ድንቅ አይደለም እግዚአብሔር ቤተሰቦች ወንዶች ሴቶች ሁላችሁ እንደምን አደራችሁ ደግሞ ምንድነው በሌላ አቆጣጣር ያላችሁ እንደምን ዋላችሁ ሁላችሁ ሰላሙ ለክርስቶስ ይብዛላችሁ እንዴት ሰነበታችሁ እግዚአብሔር ይመስገን መምህር ኤፍሬም እንኳን ደህና መጡ እግዚአብሔር ይመስገን አለን እግዚአብሔር ይመስገን ምንድነው ያልከን ተጠመቅ በሙሉ ወንጌል አየው ችግር ወይ ተጠመቅ ወይስ ሙሉ ወንጌል ነው ዳርዳሩን እንትን ሳትል መሀል ላይ ግባና በደንብ ጠይቀው ካለ ጠይቅ አይ ሲሶኮ ያለን አይኔ ጋዲ አንዴ ሶይ በጣም ነው ስለፈለኩት ቆይ አንዴ ይቅርታ አንቺሽዬ ቆይ ወዮኒ ወይ አንቺሽ ከሁለት አንዳችሁ እኔ እሺ ባራምባራስ ፋኑ ግን ለምንድን ነው የምታወርዱኝ ማውረድ እኮ መሻነው ዲስ ያው ወይ ምን ይገባኝ ጋዲ ከመምህር ኤፍሬም ጋር ያወረዱኝ እነሱ ናቸው አውቃለሁኝ ያው ሰንበት ተማሪዎች ናቸው ያወረዱኝ ግን አታወርዱ በሐሳብ ወግዱ ባላምባራስ ይወለ ወይስ ለኔ ምን መሰለህ እኔ አሁን ደክሞኛል ጭቅጭቅ ደክሞኛል አሁን እኔ ራስ ፐርሰናሊ ጭቅጭቅ ስለደከመኝ ግን በጨዋነት ጥያቄ ካለ መወያየት የምትፈልግ ከሆነ ይሄው እዚ የምትፈልጋቸው ሰዎች አሉ ግን ስትወያይ እንትን በማለት አይደለም መቼም አልኩኝ እኔ እኮ ሰንበት ተማሪዎቹ ያው እውነቱን ስናገር ስላወረዱኝ ነው እንጂ አይደለም እንደዛ አሁንም እንደዛ አትበል እንደዛ አትበል አሁን እንደዚህ ኢንሰልት የሚያደርጉ ንግግሮችን እንትን ሳትል ለምሳሌ አንተ ኦርቶዶክስ እምነት ተከታይ ነህ ሲስ አይደለም ካህነኝ የቤተክርስቲያኗ ካህነኝ የኦርቶዶክስ ተላላዮች አንድ አንቀጽ ብርሃን ልጠይቃቸውና እስኪ እንደው እኔና እነሱ ማን እንግዲህ ትክክለኛ የቤተክርስቲያን ካህን እንደሆነ ወይም ሰንበት ተማሪ እንደሆነ ይለይ ሲሶ የቤተክርስቲያኗ ካህነኝ ስላለ ስርዓት ይዞ በክብር የሚያወራ ከሆነ መምህር ኤፍሬም ትልቅ መምህር ናቸው ስርዓት ይዞ በክብር የሚያወራቸው መጀመሪያ እኛ ጋር
ችግር የለውም እንወያያለን። ከሱም ጋር ቢሆን እንወያያለን። ግን አንተ ጋር መጀመሪያ እናውራ እስኪ። እኔ አንዲት ውዳሴ ማርያም ግብረ ድንግልን በልልኝና ሰንበት ተማሪ አይደለሁም ዲያቆን ነን ብሏል። አሁን ለምሳሌ ጋዲሳ የሚባለውና ሲጋዲሳ ተመለስና እኔ እናንተ እንወያይ። አንዲት ውዳሴ ማርያም ልስጥ። ፋኖ ካህናት አይደለንም ወይ ነገረ ድህነት ላይ ማውራት የምትፈልግ ከሆነ ሰንበት ተማሪዎች ናቸው ላይ ማውራት የምትፈልግ ከሆነ ከኛ ጋር ካህን የምትሳደቡት ለምንድን ነው? ካህን የምትሳደቡት ሰንበት ተማሪዎች መሆናቸውንማ ያው አንተ መሰከርክ። አሁን እኔም እኮ እሱን ነው ያልኩት። ስድብ እኮ አይደለም ይሄ አንተ ስድብ ማለት ትልቁን ማውራት አንተ ካህን አይደለም እየተባልክ እኮ ነው። አንተ ካህን አይደለም ኦርቶዶክስ እምነት ተከታይ አይደለም እየተባልክ እኔ ካህን ካል አይደለሁ እኮ አንተ ከመምህር ኤፍሬም ጋር ተወያዩ። ከመምህር ኤፍሬም ጋር ያው በጨዋነት ከመምህር ኤፍሬም ጋር ተወያዩ። አይ ጋዲሳ ሲሶ እሺ ችግር የለም እንወያያለን። ግን ጋዲሳ ቅድም ምን አለ ሰምተው ከሆነ አይ ሳይድ አትያዝ ሲሶ ማለት ነፃ ድልድይ አድርጎ ቤትህን ሐሳብ ብቻ ይራመድ። ብዙ ጊዜ ሳይድ መያዝ እኔ ብዙም የተረካሽ መወደድ ብዙ አስፈላጊ ነው ብዬ አላስብም። በወንጌል ውስጥ ወንድም ምንም ወሬን ተውና ወደ ጉዳዩ ምን ሂድ እንዴ እኮ እኔ አሁን እስኪ አሁን መምህር ኤፍሬምን የምጠይቀው እንዳታወርዱ ግን እኔ በተክልዬ በጠጥ ይያቻለሁ ለጣውላ መስገድ ተገቢ ነው ወይ ለታቦት እና እንደው በተክልዬ ቅዘን እንዳታወርዱኝ ልጠይቅ። የመጨረሻ ባለጌ ቆሻሻ ሰውዬ ነው። ምን አይነት በጣም ባለጌ እኮ ቀኑ ሙሉ ሲሳደብ የሚውል ሰው እኮ ነው። አንዴ ሲሶ ጠብቀኝና በነገራችን ላይ እንደዚህ አይነት ስብዕናቸውም ሃይማኖታቸው ይቅርና ስብዕናቸው ሁሉ የተዛቡ ግለሰቦች በመምህራን ፊት ይቅርና በልጆቻችን በእናንተ ፊት እንኳን ሞገስ አግኝተው መናገር አይችሉም። እና ምንድነው አሁን የሰውዬ የሃይማኖት ችግርም አይደለም ያለበት የስብዕና ችግር ሁሉ አለበት። አረ በጣም ባለጌ ሰው ነው። በስማም ሰው በሰውነቱ በጣም የከበረ ፍጥረት እንደመሆኑ መጠን መጀመር ሐሳብ አንስቶ ነው ወደኔ ሪፈር ስትጽፉለት ያው አጣብቂኝ ውስጥ ከመግባቱ በፊት ተሳድቦ መውጣት እንዳማራጭ ስለቆጠረው ነውና ቅዱሳኑን መሳደብ ራሱ ቅዱስ እንዲባሉ ክብር የሆናቸውን ጌታን የመሳደብ ውጤት ነው እንጂ ሰው የመሆን ምልክትም አይደለም። በነገራችን ላይ አንዳንድ እዚህ ፕሮቴስታንቱ ዓለም የሚመጡ ሰዎች ወይ እስልምናው ላይ አፋቸው ላይ ሰይጣን የታሰረባቸው የሚመስሉ ግለሰቦች አሉና እኔ በጣም አዝናለሁ። እግዚአብሔር በሚያውቅ እንደ ሰው እንኳን እንደ አዋቂ መናገር ባይችሉ እንደ ሰው መናገር ይችላሉ። አላዋቂነትን ማወቅ ደግሞ ጌጥ ነው። አላዋቂነትን ማወቅ ትልቅ ጌጥ ነው። ዓለም ላይ ካሉ ሰዎች አንዱ ትልቁ ጌጥ የሚባለው አላዋቂነትን ማወቅ ነውና እግዚአብሔር ልቦና ይድላቸው ነው ልንል የምንችለው። በጣም ይቅርታ አድርጉና ኮሜንት ላይ የምትጽፉ ሰዎች ትክክል አይደላችሁም በፍጹም። እንደዚህ አይነት ተራና ውርጋጣም ሰው ወንጌል አማኝን አይወክልም። ይሄ አንድ ተራ ግለሰብ ዱርዬ ነው። ማንነቱ አይታወቅ፣ የት እንዳለ አይታወቅ፣ የአእምሮ የጤና ችግር ያለበት ሰው ትልቁን የወንጌል አማኝ እንትን ይወክላል አንልም። በጣም ይሄ ውርጋጣምና ባለጌ ዱርዬ ሰው ነው እና ይሄ በፍጹም የወንጌል አማኝን እንትን ይወክላል ብለን በፍጹም እንትን አንልም። በጣም ብዙ ጨዋዎች ብዙ መልካም ሰዎች ያሉበት ቤት እምነት ነው። በጨዋነት ከወንድሞች ጋር ብዙ ጊዜ እኔ ቤት ሻወር አይታችኋል። ይሄ ዛሬ ገና እኔ ራሱ ዛሬ ገና ነው፣ ባለፈውም ገብቶ ወርዷል። ግን በስነ ስርዓት ምን አይነት ውርጋጣምና ባለጌ ዱርዬ ሰው እንደሆነ መዲያ ለማባት እውነት ምን አና ያረና በጣም ለራስ ተሳስተህ ሰው ታሳስታለህ አንተ። በጣም ነው የሚያናድደው። መምህር ኤፍሬም ይቅርታ እንግዲህ ያው ካህን ነኝ ምናምን ስላለ ነው ከእርሶ ጋር እንዲያወራ እንትን ያልነው የነበረው እንጂ እዚህ እንትን ማለት ይችል ነበር። ካህን ባይሆን ሰውም ቢሆን መወያየት እንችል ነበር። ችግሩ ስለነው የጎደለው መሆኑ ደግሞ የበለጠ ጎዳው ራሱንና ችግር አልነበረውም። እንግዲህ በቀደመ ምላሱ ትንሽ ቅባት ያለው መስሏችሁ ነው። እንግዲህ ልብን የሚመረምር እግዚአብሔር ስለሆነ ልቡን የታውቁታላችሁና ነው። ወደቱ ያውቆ ነው። ግን የሰዓቱ ሲደርስ ራሱ ገለጸና
ምንም ግድ የለም። ሌላ ነፍስ ያለው ካለ የሚጠይቅ እሱን መልስ እንስጥ፣ እንለፈው። ይሄ እንትን አይደለም ሃይማኖታዊ ነገር ለመወያየት እንደዚህ አይነት ረቂት እንዴ ለመወያየት ተመቶ ውይይቱን በዚህ አይነት መልኩ መምራት ገና ጥያቄውም ከበድ እንደሚል ስላወቀው ገና አንቀጸ ብርሃን ልጠይቅ እስኪ እንደው ግብረ ድንግልን ካልህልኝ ብሎ ሲናገር ግብረ ድንግል ማለት የረቡዕ ውዳሴ ማርያም ላይ የሚገኝ ነው። ዘረቡ ተነበዩ ዘበአማን ብለን ግብረ ድንግል የምንለው አራተኛው ክፍል ማለት ነው። እሱ ነው የሚገኘው በረቡዕ ውዳሴ ማርያም። አንቀጸ ብርሃን ማለት ደግሞ ከሰባቱ ቀን ውዳሴ ማርያም ቀጥሎ የሚገኝ ጸሎት ነው ማለት ነው። እና ስለ አንቀጸ ብርሃን እያወራ ውዳሴ ማርያም ወርዶ ሲመጣ ገና እሱ ላይ ነበር ጥያቄ ማነሳበት ያሰቡት ሰው መስሎኝ እንደዚህ ልክ ራሱን የካደ አሁን ቅዱሱን ያወረደ መስሎታል። እሱ አከበራቸው ባለቤቱ አክብሯቸዋል። እሱ ያከበራቸውን የሚከስ ማን ነው ተብሎ ተጽፏልና አረ ወደ ትምህርት እንሂድ። እንዲህ አይነት የማይጠቅማት እንዳየወረወሩ ትውልዱን እንዳናስተምር እያፈኑን ስለሆነ ልንነቃባቸው ይገባል። እነሱ ከወረዱ ስለነሱ አጀንዳ አድርጎ መወያየት አያስፈልግም። ሌላ በእነሱ በኩል ያለ ተምር ያለው አውቅ ያለው መጽሐፍ ቅዱስ ተረድቻለሁ ሚል አካል ካለ ገብቶ መጠየቅ ይችላል። በእኛም በኩል ያላችሁ ልጆቻችን ያልገባችሁ አስተምህሮ ካለ ግልጽ እንድናደርግ እየገባችሁ ጠይቁ። አገባን አይቀር ነው ወይ? ዲያቆን ዳዊት እንኳን ደህና መጡ። ሰላም ክርስቶስ ይብዛልዎት። እንደምንሰነበቱ መምህር ኤፍሬም አሎ ሰላም ለሁላችሁን ብያለሁ። ይሄ ሰውዬ በጣም አስቸጋሪ ነውና በተለይ ኦርቶዶክስ ነኝ ማለት ነበርኩ እንኳን ይሻል ነበርና ነኝ አሁንም እያገለገልኩ ነው ብሎ በጣም የሚያስቸግር ጠባይ ያለው ሰው ነው። እንኳን ወረደ። መምህር ኤፍሬም ሰላም ለሶ። እንግዲህ ግን አንድ ጥያቄ አለኝና እሱ እንትን የሚሉልኝ ከሆነ ደህና ሰነበትክ? ደህና ኖት? አምላካው ይመስገን። እንዴት አለ? እግዚአብሔር ይመስገን። ያው ጠፍተዋን ግን አሁን በፊት እንገናኝ ነበር ጠፉ። ይቅርታና መምህርዬ ይቅርታ። ሰላም አሉ? እንዴት አሉ? ከቻልክ ይቅርታ ማልገባውባችሁ ቦርናጌን አሁን የተናገረው ሰውዬ በጣም ብልግናውን ተናግረህ ብትጀምር መልካም ይመስለኛል ከመምህራን ከማውራታቸው በፊት። ጥሩ። አይ አሁን በዚህ መንገድ አይደለም ማለት ሲጀመር ወንጌል በፍቅር የሱን ብልግና ማትናገር ከሆነ ጥያቄ ማጠይቃቸው ምንወረ በቃ ሚዩት አድርግና ተቀመጥ። እንደዛ ነው የሚሻለው። እየተናገርኩኝ ነው እኮ ምን ከሌን ስደብልን ተብሎ እኮ አይባልም። እኔ ህሊና ያለው ሰው እያንዳንዱ ስደብልን ሳይሆን ቦርናጌን በቃ ስህተት ያልሆነውን መምህርን አውራቸው ነው የምልህ እኮ ሳልናገር እኮ ምላሴ ላይ ቆምህብኝና ካልተሳደብ ሚዩት አድርግ አይባልም። እኔ ግድ ልናገር ደግሞ አለም እሳቸው ጋር ስለምንግባባ ነው ላውራ ያልኩኝ። ለእሳቸው አንተ የምትፈቅድ ከሆነ አይዶን ነው እንግዲህ እሳቸው ጋር አይደለም መግባባት ችግር የለብኝም። ትግባባለህ፣ ቤተሰብ ልትሆን ትችላለህ፣ ችግር የለውም። ግን የተናገረው ሰውዬ ብልግናውን ብልግና ነው ያወራ ነበር። አንቺ ወንጌል የለም አንተን ሐሳብ ተረድተዋን ቦርናጌ ምንድነው የሚልህ አንተሽ አሁን የተናገረው ሰውዬ እንደው ከሃይማኖትም አንፃር እንተውና እንደው ከስብዕና የሚጠበቅ ሐሳብ ነው ወይ የሚለውን ሐሳብ ሰጠህበት ወደ ቀጣዩ ጥያቄ ታልፋለህ ነው። እንደው መደገፍም ተሳደብ ሳይሆን መደገፍም ይቻላል ያለው ልክ ነው ማለት መናገር የሚገባውን ሰው በፍቅር ያወቀውን ዕውቀት በፍቅርና ሰዎችን በማያናድድ መንገድ ሐሳብን ገልጾ በዛ ላይ ማብራሪያ መጠየቅ ምንም እንኳን እውነትም ይሁን ሐሰትም ይሁን የገባውን ሰው መጠየቅ የሚችለውን ጠይቆ በትዕግስት መናገር መልካምነት ነው። ይሄ ወንጌልም እንደዚህ ነው። ወንጌል በቁጣ ወይ ሰዎች እንዲህ በማለት ምሰብከው አይደለም።
በፍቅር ነው የሚሰበከው። ካልሆነ ደግሞ አለመናገር ይመረጣል ብዬ አስባለሁ። ወንጌል በፍቅር ነው። የአሁኑ ሰውዬ ተሳስቷል አልተሳሳተም? ስህተቱን ንገረን፣ ያለበለዚያ ከመምህር ጋር ማውራትህ ለእኛ ስድብ ስለሆነ ይቅርብ። እንደ አንተ ነህ ምን ሆነ ነው? ምንድነው? እኔ ላውራ እንጂ ተወኝ። ምንም አልሆንኩም። እያወራ የሰውየውን ስህተት ንገረን ያልኩህ። እኔ ተሳስቷል ሰውየው በቃ የገለጸበት አገላለጹ ቶኑ ትክክል አይደለም። ስለ ቶኑ ነው ስለ ንግግሩ። አሁን አንተ ስለተናገረው ንግግር እውነት ነው ውሸት ነው የተናገረው ገብተህ አብራራልኝ ነው የምትለው? ቦርናጌን ስለ ሰውየው ጩኸትና ቶን አይደለም የምናወራው፣ ስለ ንግግሩ ስህተት ነው አይደለ? ታዲያ የተናገራቸው ቃላቶች ስህተት ናቸው አይደሉም? እነሱ ስህተት የተናገረው እውነትም ይሁን ውሸት በፍቅር መግለጽ አለበት። በቃ እዛ ውጪ ስለ ሐሳቡ ገብተህ ይሄንን ሐሳብ አይዘው አንተም እንደዚህ አይነት ሰው ስለሆንክ ነው ሰውየው መቃወም ያቃተ። ለዛ ነው መምህር እንድታወራቸው ያልፈለኩት። ምን ነው ለምን አንተ ራሱ ምንዋን እንትን ሲል ምንዋን አስነጠሳት የሚባል ሆነ? ምን ነው ወደ ሎዛ አንተ ነህ? እሺ አሁን በቃ ኦሬዲ ይቅርና የሰውየው ኦሬዲ ባለጌ ነው፣ ነውረኛ ሰው ነው። ሁለተኛ እኔም ቤት በስተት ራሱ አይገባም፣ በስተት ገስት ላይ አይገባም። እኔ በሱ በኩል ላለው ነገር እኔ ራሴ ስላላወቅኩት ነው ይቅርታ ጠይቃለሁ። እኔ ራሴ ይቅርታ ጠይቃለሁ። ቦርናጌን ግን ማንም ሰው እኔ ቤት ሲመጣ ማንም ሰው ተከባብሮ በጨዋነት እነሱም የኛን ነገር አክብረው እናንተም የነሱን ነገር እርስ በርስ ተከባብራችሁ የምታወሩበትን አውድ ለመፍጠር ነው ዋናው ጥረት። ይሄ ሰዎች ተከባብረው ሐሳብን በመጽሐፍ ቅዱስ እውነትን በጨዋነት እንዲያወሩ ነው የኔ ፍላጎት። ኦርቶዶክሳውያን ወንጌላማኞችም ኦርቶዶክሳውያንን ያልሆነ ንግግር እንዲናገሩ በእኔ ቤት ላይ እኔ ፍላጎት የለኝም። እነሱም እንዲናገሩ እንደማልፈልገው ሁሉ ወንጌላማኞችም ገብቶ ያልሆነ ያልተገባ ነገር እንዲናገሩ አልፈልግም። ስለዚህ በቀደሙ ባለጌ ስም እኔ ይቅርታ ጠይቃለሁ። ለተፈጠረው ነገር በሙሉ እኔ ይቅርታ ጠይቃለሁ። ከዛው ውጭ ያሉን ግን አሁን ውይይቱ መቀጠል ትችላላችሁ። እሺ ሁለት ጥያቄዎች ነው ያሉኝና ካብራሩልኝ እሳቸው ጋር ስለምንግባባም ነው ደግሞ ፈቃደኛ ከሆኑ ነው ልጠይቅ። መምህር ይቻላል። ልጆች ጋር እዩትና እኔ ሐሳብ ሰጥበታለሁ። እነ መምህር ዳዊትም አሉ፣ እነ ተሙም ማነው እነ ዮናስ አሉ ልጆች። እነሱ ጋር ሞክሩ። ትንሽ አንድ 5-8 ደቂቃ ብትሆን የሆነች ስራ ይዤ ነው እሷ እንደጨረስኩ አለው። እሺ የመጀመሪያው ጥያቄ ሰይጣን አሁን ምህረት ሊያገኝ ይችላል ወይ? ሰይጣን ምህረት ሊያገኝ ይችላል ወይ? እግዚአብሔር ይቅር ሊለው ይችላል ወይ? አንዱ ጥያቄ ነው። ሁለተኛው ጥያቄ ሰው በክርስቶስ ኢየሱስ አምኖ ይድናን ስንል አይ አምኖ ሳይሆን ሌላም ስራ ሰርቶ ምን ብሎ ነው የሚድን ይልና ገድላቶቹ ላይ ደግሞ ስንሄድ ሰው በክርስቶስ ኢየሱስም ሳያምን የጻድቃንን ስም ከጠራ አይደለም ራሱ 50 40 10 ትውልድ ወደ ኋላ ሄዶ ይድናል ይላል። ይሄ የምትከራከሩበት ሐሳብ ሁልጊዜ ነው የምትከራከሩት። ኢየሱስ ብቻውን አያድንም። ጻድቃን ግን ብቻቸውን አንዱን ሰው ብቻ ሳይሆን የሱን ትውልድ 1000 ዓመት ወደ ኋላ ሄደው ከሲኦል አውጥተው ያድናሉ የሚል ትምህርት አለ። መቃወመው ሁሌ መቃወመው ስለሆነ ነው። ይሄን እስኪ ቢያብራሩልኝ። እንዴት ነው እነሱ የሚያድኑት? እነዛ ሰዎች ለምሳሌ 20ኛው ትውልድ ላይ ያለ ሰው
የኔ ራሱ የስንት 20ኛውን ሰው ያላቀውም በምን ይሙት ሲሰርቅ ይሙት ሰክሮ ይሙት ምን ሆኖ ይሙት አላቅም እኔ አንድ ነገር ስላረኩ እሱ ከሲኦል ወጥቶ ወደ ገነት ሊመጣ የሚችልበት በየትኛው የመጽሐፍ ቅዱስ አስተምሮ ነው እና ኢየሱስ ብቻውን ማያድን ሌሎቹ ግን የሚያድኑ የሆኑበት አስተምሮ ሐዋርያዊ የሆነበት ከየት መጥቶ ነው ሐዋርያዊ ቅብብሎሽ አለን ካላችሁ ከየትኛው ሐዋርያን የተቀበላችሁት እነዚህ ሁለት ጥያቄዎች ነው ያሉኝ ቴንክ ዩ እሺ የመጀመሪያው ጥያቄ ምናልባት ሌላ ሰው ይመልስልሃል ግን ሁለተኛውን መመለስ እኔ አዲስ ትምህርት ነው የሆነብኝና ምናልባት ማላቀው ነገር ካለ እስቲ ያሳየን አንድ ሰው የክርስቶስን ሳያምን ሊድን ይችላል የሚል እንደው ዩዥሊ በገድላት በድርሳናት በተአምር ላይ መከራከሪያ አይደሉም ነው የምንለው ግን እንደው አዲስ ትምህርት ስለሆነብኝ ነውና በክርስቶስ ሳያምን በቅዱሳን ስላመነ ይድናል የሚል ነገር እስቲ ያስረዳን አሳየኝ እኔ በጣም አዲስ ሆኖብኛል ጥሩ ትምህርት ነው ለኔ የመጀመሪያውን እናውራና ሁለተኛው ላይ መጽሐፍቶችን እያወጣው እንትላለ የመጀመሪያውን ጥያቄ የሚያወራ ካለ እሱ እናውራና ወደ ሁለተኛው ችግር የለም እሺ ግን ሁለተኛውን ያው ማስረጃ እያሳየ እናወራለን ማለት ነው እሺ ችግር የለም እናወራለን የመጀመሪያውን እናወራለን ዮናስ ካለ ሄደበት የመጀመሪያውንም ያነሳው ያው የዘገድል ላይ እንደዚህ የሚላል የሚል ስለሆነ እንትና ሐሳቡን እንትን በለውና በማስረጃ አስደግፈውና ከዛ እንትን ላለ ማለት ሰይጣን ምህረት አሁንም ያገኛል ምናምን ከዛ በኋላ የሆነ መልስ ይሰጥ አይገድል ላይ እንደዚህ ይላል ልትል ስለሆነ አምጣውና ከዛ በኋላ በዛው ላይ ገድሉ እየታየ ወይ ይቀጥላል ምን ማለት ፈልጎ እንደሆነ ማለት አይ እኔ የጠየቁት ዳይሬክትሊ አሁን ሰይጣን ምህረት እግዚአብሔር ምህረት ሊያረግለት ይችላል ወይስ ምህረት አርጎለታል አዎ ወይ አይደለም በለኝና ከዛ በኋላ መጽሐፍ ቅዱስ ላይ ያለ እናያለን ገድልና አስተምሮ ደግሞ በየወሩ የሚነበበው ደግሞ እኔም እኮ እሱን ያልኩ አሁን የኛ መጀመሪያ የምንናገረውን ሐሳብ ጠብቀ ቀጣይ እንደምታመጣ ስለማቀ ገድሉን መጀመሪያ ገድሉን አምጣውና ገድሉ ከምን ሐሳብ እንደዛ እንደተባለ ወይም እንደተናገረ አሳይ ከዛ በኋላ መቀጠይ ነው መጀመሪያ ክፈተው እሺ ኦኬ እንደዚህ ይላል ገድሉ ያው የክርስቶስ ስምራ ገድል ነው ያ ገድል ደግሞ ሰይጣን ወንድማችን ክርስቶስ ሰምራ ነው ስሟ መሰለኝና እንደው ደንብዬ ጠቀስናት እንሂድ ብዬ ነው ከዚሁ ገድለ ክርስቶስ ስምራ ነው የሚለው አዎ እውነት ነው ዘብሔረ ቡልጋ ነው የሚለው እሺ ኦኬ ስለዚህ ያያችሁ ምንባቡን መሄድ ይሻላል ወይስ እኔ መጣየ እንትምለውን ላምበበው ዝም ብዬ ክፈተውና መምህር ኤፍሬም ግን አሉ መምህር ኤፍሬም ቢኖሩ ቆንጆ ነበር ስራ ላይ ነኝ ብለዋል መሰለኝ እንትን በልና ከዛ በኋላ ግን ቀጠል ኦኬ ከገድሉ ላይ ዘግንቦት ላይ ነው ዘግንቦት ላይ አንዱ ትልቁ ጥያቄ እዚህ ጋር ያለው አንደኛ ሰይጣን ምህረት እንደተደረገለት እግዚአብሔርን ውሸታም ያደርጋል እርሷም ጌታ ይቅርታ አድርጎልሃል አለችው እዚህ ጋር ስናይ ያከበብኳት እርሷም ጌታ ይቅርታ አድርጎልሃልና እኔ ጋር አድርገው ውይይቱን እሺ ስለዚህ መጽሐፉን ይታየን ሙሉውን ላንብበዋል ነው ወይ ለማን ነው ገድሉን ነው መጀመር ገድለ ክርስቶስ ስምራ እስኪ ትንሽ ራቅ ነጥፍ አድርግልኝ ማለት እንትኑ ላይ ነው ይሄን ወድሜስት
ገድለው ትንሽ ከፍ እሺ 2000 ስንት ነው የታተመው? 10 ዓመተ ምህረት ኦኬ እሺ 10 ዓመት ሆኖታል። የታተመው ደግሞ 2010 ዓመተ ምህረት ነው የታተመን ያልኩት 8 ዓመት ነው። እሺ ትንሣኤ ዘጉባኤ ነው የታተመው። አዎ ገባኝ። እሺ ይሄ ገድል ሰይጣን ምህረት እንደተደረገለት ያወራል። ያ ሳይሆን የገረመኝ ምህረት እንደተደረገለት ያወራል። ምህረት ተደረገለትና ምህረት ተደርጎልሃል ማለት ምን ማለት ነው? እና ንበው እስኪ ገድሉን ትንሽ ራቅ አድርገውና ወይ ሌላ ንበው ያንብልኝ ገድሉን። እሺ ይሄው ላንብበው እኔ እችንን ብቻ ነው ማለት እችን ብቻ ነው ማንበብ ይችላሉ። መምህር ሙሉን ያንብበው አውዱ ሙሉ እንዲታወቅ ሙሉን ያንብበው። ሙሉን ላንብበው። 48ኛ ነው። በዚህ ጊዜ በመላእክት የሚለው ላይ ጀምር። 50ኛው ነው። እዚህ ልጀምር 36ኛው እዚህ ጋር ልጀምር። ይረዝማልና እዛኛው ማዶ። እሺ እዚህ ልጀምር 42 ላይ ጀምር። በዚህ ጊዜ ብለህ እዚህ 41 ላይ ልጀምር። እሺ ጥሩ። እሺ ይህንም ካለ በኋላ የመላእክት አለቃ ቅዱስ ሚካኤል ጠርቶ ልጄ ክርስቶስ ሰምራ ዲያብሎስን ማርልኝ ስትል ልመና አቅርባለችና እሺ ካላት ታወጣው ዘንድ ወደ ሲኦል ይዛት ሂድ ብሎ አዘዘው። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤልም እሺ ብሎ ወስዶ እጅ ነስቶ ወደ ሲኦል ሰግዶ እሺ ብሎ ቅዱስ ሚካኤል ሰግዶ ወሰዳል። አብረው በሚጓዙበት በደንብ አንበው አትዝለለው ወይ ሌላ ልፈው ወይ አንተ በደንብ አንበው። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል እሺ ብሎ ሰግዶ እጅ ነስቶ ወደ ሲኦል ይዟት ሄደ። አብረውም በሚጓዙበት ጊዜ እንግዲህ ዲያብሎስ ከታረቀ ወይም ከተማረ የሰው ልጆች ሁሉ ያርፋሉ እያለች የመላእክት አለቃ ቅዱስ ሚካኤል ታሳስበው ነበር። ይህንን አምላክነትን ሲሻ ከክብሩ የተዋረደ ዲያብሎስ ምህረት ለማግኘት ይሻ መስሏት ነበርና ምህረትን ማግኘትን ይፈልግ ወይም ደግሞ ይሻ መስሏት ነበርና ከሲኦል አፋፍ በደረሱም ጊዜ ከዚያ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይናከሱ ነበር። የመላእክት አለቃ ቅዱስ ሚካኤል ምህረት የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው ብሎ ነገራት ማለት ነው። እሺ የት ላይ ነው የነበርኩኝ? ስልክ ተደውሎ ነው። አዎ እዚህ ቀጥሉ። በዚህ ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል በማለት ጠራቸው። ዲያብሎስም ከዚህ በብዙ ሰራዊት ላይ ነግሼ ከምኖርበት አገር ማን ነው እሱ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ከዚህ በኋላ ለብዙ ዘመን ስፈልግሽ ወይም ሳድንሽ ቆይቼ ነበር። ዛሬ ማን ከምኖርበት ቤቴ ድረስ ከምኖርበት ቤቴ ድረስ መጣሽን አላት። እሷም ጌታ ይቅርታ አድርጎልሃልና ከዚህ ከስቃይና ከመከራ ቦታ ከወገኖች ጋር ና ፈጥነህ ውጣ አለችው ይላል። ጥያቄ እዚህ ላይ ስለሆነ 50ኛው ቁጥር ላይ በደንብ እርሷም ጌታ ይቅርታ አድርጎልሃልና ገባኝ። ግዕዙ ምን ይላል? ግዕዘርስኪ ግዕዙን አውጣው አለ። ወዘንተ ብሂሎ መጽሐቢሃ ወይቤላ ነበርኩ እንዘ አሐስሰኪ ብዙሃ ዘመነ ዮምሰ መጻይኪ ሀበ ማህደረየ ነው። ጥሩ ነው። ዛሬ ወደምፈልገው ቦታ መጣሽ፣ ብዙ ዘመን ፈልግሽ ነበር የሚል ድምጽ ነው። አሁን አንተ በዚህ ላይ ምን ብለህ ነው የተረጎምኸው? አንተ ይህን ትርጉም መምህር ይቅርታ ይለቅ ስላላለቀ ይለቅ ሐሳቡ ይለቅ መምህር ቀጥሎ ያለው ሐሳብም ምንድነው የሚለው? ይህንንም ባለችው ጊዜ ነው ልቡ እንደ እሳት ደነደነ ነው። እንግዲህ መጨስ ዲያብሎስ ወጥቶ ይቀጥልና
ነፍሳትን ያወጣችውን ወደዚያ እንሄዳለን። መጀመሪያ እኔ ጥያቄ እዚህ ጋር የሚሰማው ሰው መምህርዬ ይሄን ብቻ ይዞ እንዳይሄድ ማለቅ ስላለበት ሐሳቡ ይለቅና ከፍ አድርገው 51ን ከፍ አድርገው ላደርገው ትንሽ ከፍ አድርገው 51ን እንደሱ በቃ እንደሱ አድርገው ያዝልኝ። ይህንንም ባለችው ጊዜ ልቡ እንደ እሳት ደነደነ፣ አፈፍ ብሎ ተራምዶ በግራ እጁ ግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ሰይፍ ይዞ ከኋላዋ ይከተላት ነበርና ይህንን ምሕረት የሌለውን እቡይ ዲያብሎስ ምንድነው የተደረገው? እስኪ ዲያብሎስ ስቃይን ያወጣው። እቡይ ዲያብሎስ በያዘው ሰይፍ ቢቀጣው የሲኦል ደጃፍ ተከፈተች። በዚያ ሰዓት ታላቅ ጩኸትና ሁካታ ወይም መደበላለቅ ሆነ። በሲኦል ያሉ የሰዎች ነፍሳት እንደ ንብ ከበቧት ወይም ሰፈሩባት። በዚያን ጊዜ በቅዱስ ሚካኤል ክንፍና በሷም በተሰጣት ክንፈ ረድኤት ከሲኦል የወጡት የነዚህ ነፍሳት ቁጥር 10,000 ያህል ነበር ይላል። እሺ ወደዚህ እንመለስ። ተመለሰ እኮ እዛው አንተነ እንደው ቃለ ሕይወት ያሰማልን ለእንትኑ 51 ይነበብ ስላልክ እዛው ተመልሷል። መልሱን አግኝተዋል መሰለኝ አይደለ? እኔ ጥያቄ አልተመለሰም። እኔ እየጠየቅኩ ስለሆነ እዛው ላይ ምህረት የሌለው እኮ ይላል 51 ላይ ምህረት የሌለው ይላል። ግድ የለም ሰይጣን መጻፍቃዱን ተጠቅሞ እኔ ካልፈልግም አለ እኮ ይሄ ነው እኮ ገድሉ የሚናገረው አይደል? ኖ እኔ የምጠይቀውን ለምን ነው እናንተ እንትን የምትሉ? እኔ ልጠይቅ ቆየኝ። አሁን እኔ ለምጠይቅህ መልስ ትሰጠኛለህ፣ አንተ ደግሞ እኔን ትጠይቀኛለህ። ስለዚህ አሁን ጥያቄ ጠይቀሃለሁ። ይሄንን ትርጓሜ ምን ብለህ ነው አንተ የተረጎምኸው? መቼም እርግጠኛ ነኝ መጽሐፍት የሚተረጎሙ ናቸው አይደል? ማንም ሰው ዝም ብሎ ለግሉ እያነበበ እንደራሱ ፍላጎትና ስሜት ሊወስዳቸው አይችልም። የሚተረጎሙ የሚመሰጠሩ ናቸው፣ እያንዳንዱ እንደያውዳቸው ማለት ነው። በዚህ አውድ ምህረተ ዲያብሎስን ለምሳሌ አንድ ጥያቄ ልጠይቅህ። ቆዩ እንጂ እኔ እንዲብራራልኝ የፈለኩትን ያብራሩልኝና ከዛ ይጠይቁኛል። እኔ አሁን ሚስጥር የለውም፣ እዚህ የሚተረጎምም የለውም። ኦልሞስት የለውም አይባልም። ማይመሰጠር ማይተረጎም ከሆነ ጠይቅና በኋላ እሱ እንትን ይሉኛል፣ ያብራሩታን። ችግር የለም። እኔ ጥያቄ ያብራሩ። ጠይቀኝ። እሺ ጥያቄህን ጠይቀኝ፣ አጠር አድርግና ጠይቀኝ። እርሷ ጌታ ይቅርታ አድርጎልሃልና፣ ጌታ ይቅርታ አድርጎልሃል። እንግዲህ እግዚአብሔር ይቅርታ አድርጎለታል። ማን ነው እምቢ ያለው? ሰይጣን። መጽሐፍ ቅዱስ ደግሞ ሰይጣን እንደ መብረቅ ከሰማይ ወደ ምድር ወደቀ። ጨርሰህ አንብበውና ትቀጥላለህ። ጥቅስ መጥቀስ ካለብህ ምናምን አይደለ? ቀጥሎ ያለውን ካላለበብክ ጥያቄ ብቻ ነው። ጥያቄ እንድጠይቅ አንተሽ ሚውት አድርግለት። ገባኝ እኮ አሁንም መልሶ መላልሶ ጥያቄ ብቻ ነው የሚሆንለት። መልሶ እኔ ግን ምለው ቆይ አንተሽ ቦርናጌ አቤት። አንደኛው ጥያቄ ሰይጣን ምሕረት ይደረግለታል ወይ? ይሄው በዚህ ቦታ ምሕረት እንደተደረገለት ይናገራል። ሁለተኛው ጥያቄ ደግሞ ሰው ሲኦል ከገባ በኋላ ይወጣል ወይ? ይሄው እዚህ ላይ ወጡ ይላል ሚል ከሆነ ጥያቄ እንድናብራራልህ እድል ማሰጥ ለምንድን ነው? ምን ልታስረዳን ፈልገህ ነው? ጥያቄውን በጣም የምደጋግመው ነው። አይገባችሁም? ጥያቄውን ካልደጋገሙት ብለህን ነው። አነበብ ነው እንዳንተ ፈቃድ 4-5 ቁጥር ተከትለን አነበብን፣ ተረዳንህ፣ ጥያቄው ገባን። ለዚህ ጥያቄ ማብራሪያ እንድንሰጥ ለምንድን ነው ማድመጥ ያቃተህ? እኔ ጥያቄ እናውቀዋለን ካላችሁ እሺ። እኔ መልሼ እንዳልጠይቃችሁ አልጠየቅንም እንዴ? እስካሁን ምን እያደረግን እየቀለድን ነበር ማለት ነው? ጥያቄ አይደለም ያ? እሺ ቀጥሉ። እሺ ቀጥሉ አይደለም። የፓርላማ ስምምነት አይደለም። ሳይገባ ለምን ገባህ እንላለን። አንተ ይሄ አይደለም ጥያቄ። ለምን ሰይጣን ምሕረት ተደረገለት ይላል ታምሩ ገድሉ፣ በአንድ በኩል ደግሞ ነፍሳት ወጡ ይላል። ይሄ እንዴት ይቻላል? አይደለም እሱ ብቻ አይደለም። በጣም ጥሩ ቀጥል። ሌላ ጥያቄ ማለት ነው። ሁለቱም ግን እንዳትደግመው ስለገበኝ አልደግመውም። ይሄ ገድል እግዚአብሔርን ውሸታም አድርጓል። እግዚአብሔርን ዋሽቶ እግዚአብሔር ሰይጣንን ይቅር ብሎሃል ተብሎ ጌታን ይናገራል። ይሄ እግዚአብሔርን ውሸታም ያደረገ ነው።
ጥያቄ ነው እሱ ምንድነው ጥያቄ አይደለም እኔ ጥያቄ ሳይሆን ይሄ ውሸታም አድርጎታን ወይስ አላደረገውም አሁን ደግሞ ጥያቄ ሆነባ ተገለባበጠብህ እስኪ አስተውልና ይኸውልህ ቦርናጌ ታስተውልና መጀመር ጥያቄ ሁለት ጥያቄ አለኝ አልከን እሺ ጠይቅ ብለን ለሁለቱ ጥያቄ አንደኛው ሰው ሲወል ከገባ በኋላ ይወጣል ወይ ሁለተኛው ለሰይጣን ምረት ይደረጋል ወይ ሁለት ጥያቄ ያዝነ አሁን ሶስተኛ ደግሞ እግዚአብሔር ውሸታም አድርጎታል አለ ይሄ ማብራሪያ ነው የሚባለው ማብራሪያውን ደግሞ በማብራሪያ አላደረገውም ወይስ አድርጎታም በሚል ያዝል ሶስተኛ ጥያቄ ቀጥል አራተኛ በቃ ይሄንን በቃ ሁለቱን ያብራሩልኝ አራት እንተ ሶስት እኮ ነው ጥያቄ ሶስቱን ያብራሩልኝ ሚውት አድርግና ቁጭ በል በጣም አሪፍ እንግዲህ የቀና ልቡና ላለው የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ ይረዳል ልቡ ለጠመመበት ትውልድ ደግሞ የእግዚአብሔርን ቃል ለራሱ ስሜትና ፍላጎት ይተረጉማል ተብሎ በቅዱስ ሄሬኔዎስ ተናግሯልና መጻሕፍት እንተቦን አብትር ይዛበጣ ወይ ቃተላ ይላል መጻሕፍትስ ዱላ ቢኖራቸው እርስ በርሳቸው የሚደባደቡ ይመስላሉ ይላል ይሄ ቃል ብቻ ሳይሆን ራሱ ወንጌሉ የተለያየ የሚመስል ሐሳብ አለው አንዱ በ6 ሰዓት ተሰቀለ ይላል አንዱ በ9 ሰዓት ይላል አንዱ በ3 ሰዓት ይላል ወንጌላውያኑ የተለያየ ጽሑፍ ይጽፋሉ ግን ከምን አንፃር ነው ሲባል ራሱን የቻለ ትርጓሜ ያለው አንዱ መያዙን ሲያይ አንዱ ይያልን ምን ተረጉምበት አንዱ ለፍርድ መቆሙን ሲያይ አንዱ ደግሞ ቁርጽ የማይቀር ስቅላት የተቆረጠ መሆኑን ፍርዱ የተነገረለት መሆኑን ስለማይቀር ነው ብሎ ይናገራል በሌላው በወንጌል ዮሐንስ ወንጌልና የማቴዎስ ወንጌል እንኳን ሁለቱ አንዱ ማቴዎስ ወንጌል ምዕራፍ 6 ላይ ንጹህ ልብ ያላቸው እግዚአብሔርን ያዩታል ይላል ቃል በቃል ዮሐንስ ወንጌል ደግሞ ምዕራፍ 1 ደግሞ ልብ ምንድነው አልቦ ዘሪው ግሙራል እግዚአብሔርን ፈጽሞ ያየው ሚያየው የለም ብሎ ይናገራል አሁን ይሄ ቃል የተራራቀን የሚመስለው ግን ይታረቃል ያየው የለም በመለኮቱ ልበ ንጹሃን እግዚአብሔርን ያዩታል የተባለው በትስቢቱ በረድየቱ ነው መጻሕፍት እያንዳንዱ የሚተረጉሙ ናቸው አሁን ያመጣው ገድል በመጀመሪያ ገድልና ታምር ማለት መልዕልተ ሕግ ነው አንተና እኔ ምንዳኘው ሐሳብ አይደለም ከሕግ በላይ የሕግ ራስ ስለሆነ ምን ደነቅበት ህጹ ምን ባልበት ነው በነገራችን ላይ እዚህ ያላችሁ 1000 ምናምን ሰዎች ኦርቶዶክሳውያን ልጆቻችን ተአምር ላይ ለሚመጣ ጥያቄ ማብራሪያ አትስጡ እንዴት ካላችሁ ስሙም ተአምር እኮ ነው ተአምር ማለት ከህሊና በላይ የተደረገ ድርጊት ማለት ነው ገድል ደግሞ ይተረጎማል ይብራራል ይመሰጠራል ገድል ማለት ነው ተአምር ግን በእግዚአብሔር የተፈጸመ በሰው ህሊና ግን የማይታሰብ ስለሆነ ተአምር የሚባለው ስሙ ተአምር ነው ተአምር ማለት መደነቅ ማድነቅ ማብራሪያ መስጠት የማይቻልበት ማለት ነው አሁን ለምሳሌ ከተነሳው ጥያቄ ላይ ስንሄድ ሰይጣን ምህረት ተደርጎለታል ወይ የሚለው የእግዚአብሔርን መሐሪነት የሰይጣንን ጨካኝነት ለመግለጽ ነው እንጂ እግዚአብሔር ሰይጣን እሺ ብሏት እንደማይመጣ ያውቃል አያውቅም ጥያቄ ውስጥም አይገባም እሺ እንደማይላት አንደኛ ሁለተኛ እንደማይመጣ እግዚአብሔር ጠንቅቆ ያውቃል እያወቀ ግን ለእም ባህለኪ ኦሆ እሺ የሚልሽ ከሆነ ይጅና ምጭው ብሎ ተናገረ አሁን እግዚአብሔር እንዲህ ሲል የሚልሽ ከሆነ ሲላት አለ ማለቱን ሳያውቅም እንዴት አለ ማለቱን ያውቃል አለ ማለቱን እሺ አለ ማለቱን እያወቀ ሂጅ ያላት ለምንድን ነው በቅዱሳኑ ላይ ለቅዱሳን ነፃ ፈቃድ የሰጠ መሆኑን ለመግለጽ አንደኛ ሁለተኛ ቸር መሐሪ ለዲያብሎስ እንኳን የሚራራ ልቡና ያለው መሆኑን ለመግለጽ በሶስተኛ ደረጃ የማይመለስ እኩይ የማይፈወስ ድውይ መሆኑን ደግሞ በዲያብሎስ ላይ ክፋቱን ጽናቱን ለመግለጽ የተነገረ ቃል ምስጢሩ እንደዛ ነው እንጂ እግዚአብሔር እኮ ሁሉን ያውቃል ምንለው እግዚአብሔር በእኛ ነው ትናንት ዛሬ ነገ የሚባል ያለን እንጂ በእኛ እንደዛ የሚባል አለ ትናንት ዛሬ ነገ የሚባል አለ በእግዚአብሔር ግን ትናንትም ዛሬም ነገም የለም ለኛውን ነገ የሚባለው ካሁን ከምንናገርበት ደቂቃ ቀጥሎ ያለው ነገ ነው ትናንት የሚባለው ደግሞ አሁን ከምንናገርበት ደቂቃ ወደ ኋላ ያለው ትናንት ነው ዛሬ የሚባለው አሁን ኑሬ ማወራበት ደቂቃ ብቻ ነው ይህ ለሰዎች ሲሰጥ ነው ትናንት ዛሬ ነገ ያለን በእግዚአብሔር ግን ትናንት ዛሬ ነገ የሚባል የለም ቆይቶ ከርሞ አስቦ ወስኖ ተማክሮ የሚያመጣው ነገር የለውም ሁሉ በፊቱ የተገለጸ ነው ሁሉ በፊቱ የተገለጸ እግዚአብሔር ምሬልሻለሁ ያላት ለክርስቶስ ሰምራ ለራሷ ለምሳሌ አይሁድን የምትመለሱ ከሆነ ተመለሱ እያለ ይናገራቸው ነበር ተመለሱ ያላችሁበት ይወጥሩ አይደለም አለ እንላለን በወንጌል ደጋግሞ ሲመክራቸው እናያለን
አሁን መመለስና ለመመለሳቸውን ያውቃል ወይ ብዬ ጥያቄ ብጠይቅ በእርግጠኝነት የሚመለሰውን እንደሚመለስ የማይመለሰውን እንደማይመለስ ያውቃል። ዕውቀቱ ግን ውሳኔ ብያኔ አይደለም። በሰይጣናት ላይ እንኳን ስልጣን የሰጣት ያሰለጠናት መሆኑን ለመግለጽ ከባቴ አበሳ አዶ አዶናይ ዘላለማዊ ኤልሻዳይ ወልደ እግዚአብሔር ኢየሱስ ክርስቶስ ለእርሷ ነፃ ፈቃድ በቅዱሳኑ ላይ መንክር እግዚአብሔር በላይ ለቅዱሳኑ እንዲል ነብዩ በእግዚአብሔር ላይ ማለት እግዚአብሔር በቅዱሳኑ ላይ ድንቅ ተአምርን የሚያደርግ መንክር የተባለ እግዚአብሔር መሆኑን ለመግለጽ የተነገረ ቃል ነው። እስከዛ ድረስ እንዳሰለጠናት እሺ ካለሽ እሱን ማምጣት ትችላለሽ ብሎ ስልጣን እንደሰጣት ለመግለጽ ነው እንጂ ዲያብሎስ መውረዱ ምህረት አለማግኘቱ እንዴ አላነበባችሁም እንዴ? መጽሐፍ እኮ እንዲህ ነው የሚለው እግዚአብሔር ሰውን ሊያድን ከሰማይ ሰማያት ወረደ ከድንግል ተወለደ ይልና እግዚአብሔር ከሰማይ ሰማያት ከወረደ ከድንግል ከተወለደ ለምን ቢባል የበደለ ሰው ነውና ሰውን ሊያድን ይላል። እንዴ ለበደል በደልማ መላእክትስ አልበደሉምን ይልና መበደልስ በድለዋል ንስሐ የገባ የተጸጸተ ያዘነ ሰው ነውና ብሎ ይናገራል። ይቀጥልና እስመ ተፈጥሮቱ ለሰብ ይተወላወል እምጊዜ ልደቱ እስከ ለተሞቱ ይላል ቅዱስ ዮሐንስ ኤጲስቆጶስ ዘኢየሩሳሌም በሃይማኖት አበው የሰው ተፈጥሮ ከልደቱ እስከ ለተሞቱ ዝቅ ከፍ ሲል ይኖራል ብሎ ይናገራል። ይህ ማለት ምን ማለት ነው? የሰው ህሊናው ብዙ ነው። አንድ ህሊና አይደለም ያለው። ያስባል፣ ያወጣል፣ ያወርዳል፣ ያዝናል፣ ይደሰታል። ይሄ የሰው ህሊና ነው። ህሊና ጓለማው የሚባለው ማለት ነው። የሰው ህሊና 7 ነው ተብሎ በመጽሐፍም ተጽፏል። በመቃቢያንም 10 ህሊና ተብሎ ደግሞ ተጽፏል። አሁን ልብ ብላችሁ አድምጡ። ይህ ሁሉ ምስጢር የተጻፈው ከምን አንጻር ነው ብላችሁ ከተናገራችሁ መሰረታዊ ሐሳቡ ምንድነው የሚባለው? እግዚአብሔር የሰው ህሊና ሊቀያየር የሚችል አንድ የሚያምን ሌላኛ ጊዜ የሚክድ በነፃ ፈቃድ የተፈጠረ መሆኑን መልአክ ደግሞ ካመነ አይክድም ከካደም አያምንም። አምኖ አለመካድ በሚካኤል አይተናል፣ በገብርኤል አይተናል፣ በሌሎችም ቅዱሳን መላእክት አይተናል። ክዶ አለማመን ደግሞ በዲያብሎስ አይተናል። ክዶ አለማመን ማለት ነው። ስለዚህ አሁን በደንብ አስመረህ እንድትይዝልኝ የምፈልገው የእግዚአብሔርን ቸርነት ለቅዱሳኑ የሰጣቸውን ክብር በዲያብሎስ ላይ ያደረገውን የሚያደርገውን ቸርነት ለመግለጽ ነው እንጂ ዲያብሎስ ተመልሶ መጥቶ ይቅርታ እንደሚል አስቦ ኑሮ እንዴት ነው እንደ ሰው ተመልሳ ስትመጣ እንዴት ነው የርሽበት ተሳካለሽ ምን አለሽ ዲያብሎስ ብሎ ዕውቀት የተገደበበት አያውቁን እሷ የሚጠይቃት አይደለም። አንዱ ጥያቄ መልሱ እሱ ነው። ሁለተኛው ጥያቄ የጠየቀኝ ገድላዊ ጥያቄ ስለሆነ እኔ የምመልስልህ በገድል ነው። መጽሐፍ ቅዱስ ስጠይቀኝ በመጽሐፍ ቅዱስ እመልስልሃለሁ። የገድል ሐሳብ ስጠይቀኝ መልሱ ገድል ይሆናል ማለት ነው። የገድል ምሳሌ ነው የምሰጥህ። የአባቶች የትውፊት መልስ ነው ላብራራ የምችለው። ቆይ ገና ነኝ። አንደኛው ጥያቄ ላይ ስለሆነ ስማ። አሁን ጨርሻለሁ ስላሉ ነው። እዚህኛው ላይ ጨርሻለሁ። አልጨረሱም ገና። አንዱን ጥያቄ ብቻ ነው የጨረሱት። ወደሚቀጥለው ከመሄዱ በፊት ያዝ። በየደቂቃው ያቆምን አንገፈውም። ሰዓት ስለምንጠቀም እስክሪፕቱ ያዝና መሰብሰቢያ ይኖር። ጨርሻለሁ ስላሉኝ ነው እኮ ጨርሻለሁ ስላሉኝ በስክሪፕቱ አስቀምጥና ያዝና ለሶስቱም ያልገባህን ታነሳለህ ዙራ። አሁን ለሶስቱ ጥያቄ መልስ ስለምሰጥ አድምጥ በደንብ። የሰጠህ የገድል ማብራሪያ ነው፣ እኔ የምሰጥህ የገድሉ ማብራሪያ ነው። አባቶቻችን ያብራሩበትን ማብራሪያ እሱን ነው የምነግርህ ማለት ነው። አሁን እንደዚህ እንትን የምትሉ ሰዎች ታች ላይ ኮመንቶችን ምናምን አጋጣሚ ቁጭ እያየሁ ስለሆነ ተረት ለምትሉት ጉዳዮች ማይመለከታችሁ ወንጌል ወዳለበት ሂዱ። ተረት ከሆነ የኛው እኛ ደግሞ ወንጌል ነው ብለን ነው እያስተማርን ያለን። ከአባቶቻችንም ወንጌል ብለን ነው የተማርነውና እንደዛ አድርጉ። አሁን እዚህ ላይ አስረን አላስቀመጥናችሁ። ስልካችሁን የያዛችሁት እናንተ ናችሁ። መግቢያውን እንዳወቃችሁት መውጫውንም ጠይቁና ውጡ ካላችሁበት። አስረን እንነግርህ ወይ እንዘብጥ ብለዋል ሐዋርያት። እናስተምራለን እንጂ አንማታምኛ። እንደዛ አድርጉ። ከዛ ውጪ ሰውየው ገድል ስለሆነ የጠየቀን የገድል ነው የሰጠው። ወንጌል የምትሉ ሰዎች ደግሞ የወንጌል ሰዓቱ ሲደርስ ወንጌል ይመጣል ማለት ነው። በወንጌል የከበሩት ላይ ነን እኛ ማብራሪያ የምንሰጥ። በወንጌል የከበሩት ላይ ከሙ ወይ አባቴ ቃለ ሕይወት ያሰማልን መምህር። በጣም ቅድም ላይ ሲነበብ እዛው 51 ላይ መልስ መልሶለታልና ታምህር ሲጀመር ለመከራከር አይሆንም። ጴንጤዎች ራሱ ድንቅና ተአምራትን እናደርጋለን ይላሉ አይደል እንዴ? ድንቅና ተአምራትን እንዴት የሰው ልጅ የሞተ ሰው ሊያስነሳ ይችላል ብለን እኛ እንከራከርም አይደል? ልክ ድንቅና ተአምራት ለመከራከሪያ እንደማይሆኑ ሁሉ እግዚአብሔርን መገደብ እንደማንችል ሁሉ ይህንን ሐሳብ ይዘህ ስትቆይ አንድ ጊዜ ቆይ አዲስ መጤ ስለሆነ ይቀበሉኛል ብለህ ከሆነ ቆይ አንድ ጊዜ
እቺ ላውራ ይቅርታ ሀሳቡን ይጨርስና መሀል ላይ ገብተህ አንተ ማውራት የለብህም። ሲሳይ ትነግርልኝ። ቆይ ቦርናጌ የሚዩት አድርገው ከዛ አንተም ደግሞ እንደፈለግ ሀሳብን ትናገራለህ። ዋናው ተከባብራችሁ እንጂ ችግር የለውም። ቦርናጌ የሚዩት አድርገው ከዛ አንተም ታወራለህ። ቀጥል። በስድብ እንኳን አልሸማቀቅልህ የምሸማቀቅም እውነትም የለኝም እና ምን ልፈልጌ ነው ይሄ ተአምር እግዚአብሔር የሰራውን ተአምርን ልንገድበው አንችልም። እግዚአብሔር ሉዓላዊ ነው፣ ያደርጋልም አያደርግምም። እግዚአብሔር በምንም ልትገድበው አትችልም እና በረከቷ ይደርብን። የእግዚአብሔርን ተአምር በምንም ልንገድበው አንችልም። መልሱን ግን ያሁን የተነገረ መልስ ግን 50 ላይ እንደተጻፈ አይደለም። 51 ላይ ዝቅ ብለህ ስታነብ እግዚአብሔር ይሄንንም ማድረግ ይችላል ወይ ብለህ አሜን ልትልና ልትቀበለው የምትችል እንጂ ልትቃወመው የምትችለው ገድል አይደለም። ይሄንን መምህር ቃለ ሕይወት ያሰማል ለሰጡት ለሁሉ ነገር። አመሰግናለሁ። አዳምጣለሁ። አሁን መመለስ ትችላለህ ቦርናጌ። እሺ ይሰጠኝና እኔ ማስተካከያ አንደኛ ገድል እግዚአብሔር ታምር አይደረግም ብዬ አልመጣሁም። ማንም የሚለካው በመጽሐፍ ቅዱስ ነው። የብቻችሁ እንትን ብላችሁ ችግር የለም እግዚአብሔር ሁሉን ይችላል ሁሉን ያደርጋል በሚል እግዚአብሔር ያላለውን ነገር ማለት አመጽ ነው። ስለዚህ እኔ ከአመጽ ይሄ እግዚአብሔርን የሚያስዋሽ ነው። እግዚአብሔር ቃል ምን ይላል? እሱ ሐሰተኛ የሐሰት አባት ነው የሚለው። የጨለማው ገዢ ተቃወሙት ነው የሚለው። ስለዚህ እኔ ወደ ክርስቶስ እኮ የመጣሁት ከዲያብሎስ አሰራር ወጥቼ ወደዚያ የመጣሁትኝ ክርስቶስ ኢየሱስ የመጣበትን ዓላማ የሚያስት ነው። ስለዚህ እርሷ ጌታ ይቅርታ አድርጎልሃል ማለት ምህረት ይደረግለታል ወይ ነው ጥያቄ። እኔ እናንተ የምታወሩት ስለ ታምር፣ እኔ የጠየቅሁ እግዚአብሔር ይቅርታ ማድረግ ይችላል ወይ ለሰይጣን? አሁን ለሱ ጥያቄ እኮ ነው መልስ የሰጠው። አሁንም እኮ ያንተነገሩማ ሶቆም ያወሩት እኮ አራውንድ ዘቡሽ ያረጉት እኮ እሱን ሰይጣንን ይቅርታ ማድረግ ይችላል ወይ? እግዚአብሔር ያቃል ይችላል። ቆይ ይችላል አይችልም ነው በእግዚአብሔር ተወና አድምጥ እንጂ እንዴ ችግር የለም። በዛለ ሰጥቶ ነው። አሁን የማብራሪያ ሰዓት አይደለም። ጥያቄ ልጠይቅ ነው ያልኩት። ማብራሪያ ያረጉት ነው። አንዴ ልጨርስና ዛ በኋላ እሱ እንትን ይበሉ። እሱ ያው አሁን እኔ አልሰማህም። አድምጠኝ መጀመርና ከዛ ትናገራለህ። አንተ ጠያቂ ነህ። አሁን ተሜ ሲያወራ እኮ በነበረው እሱ አድምጠኝ። ላይ ነው ማወራው። አዳምጥ። ቆይ አንተ ጠያቂ ነህ፣ እኔ ማብራሪያ ሰጭ ነኝ። ለጥያቄ ደግሞ መልስ ሲሰጥ ካልገባህ እኮ እየተወያየን አይደለም። እኔስ ምን ውይይት አይደለም። እኔ ልወያይ አይደለም የገባሁት ውይይት ሳይሆን ጥያቄ አለኝ። እኔ ያልከኝ እሺ፣ ጥያቄን እንትን አላሉልኝም። ያነሱት ጥያቄ እኔ ያልጠየቅኩትና ያወሩት እኔ የጠየቅኩት ሌላ እሱ ያወሩት ሌላ። አዳምጥ እና ሰምተህ መልሳ። ሳትሰማ በየት አድርገህ ትመልሳለህ? ለምን ጨርሼ ነው እኮ አሁን ልግባ ስል አላስገባም ብላ አሁን ተሜ ገባ። እኔ አድሬስ ያላረጉትን ጥያቄ መልሼ የጠየቅኩት አሁን አንደኛ አሁን አንተ ጋር ግን መግባባት ምንችለው በምንድን? በሚገርመው ሁኔታ ካደር እየባሰ ነው የምትመጣ። ግርም ይለኛል። የሆነ ቀን የተግባባህ ትመስላለህ፣ የሆነ ቀን ደግሞ ተገልብጠህ ነው ማገኝ። እኔ ግራ ቢገባኝ ለመግባባት እኮ ማድመጥ በጣም ቀዳሚው ነው። ለምንድን ነው ማትመዘግብ ማታስቀም? እስክሪብቶ የለም እንዴ አጠገብ? ስህተት የሆነውን አስቀምጥ ብለህ አስቀምጠህ አሁን ያዳመጥኩት ብዙ ሰዓት አይደለም። አድምጥ። ምንድን ነው የሆነው? ሚውት አድርግና አድምጥ። እስክሪብቶ ያዝና መዝግብ። ስህተት የሆነውን ስህተት አንድ ስህተት ብለህ ሁለት ስህተት ሶስት ብለህ አስቀምጥ። በቃ ይጨርስ። እንግዲህ ሌላ ሰው አይግባ። እኔ ምንም ችግር የለም። አስቸጋሪ ነው በጣም እግዚአብሔር በሚያውቅ ለመወያየት በጣም ከባድ ሰው አሁን ገባውን ፓርት ላይ ቢመጣ ስማኝ። በእግዚአብሔር የምታምን ከሆነ በእግዚአብሔር ልጠይቅህ። አድምጥ። ይሄ ምን ኃጢአት አለው ብታደምጥ? ምላስም ጆሮም አንድ ላይ ሁለቱ ምን ይሰራል? ጆሮ ለግሉ ነው አይደል አገልግሎቱ? አድምጥበት። ኧረ ይቀጥሉ። ዝም ብለው እንደዛ አይነት አናድርገው። ዝም ብለው ሀሳቡን ብቻ ይንገሩና ችግር የለውም። እኔ በቃ እዛ ጓደኛ እንፈልግ እናውራ። ከኔ ጋር ዳግም ደግሞ ውይይት አታውራ። አሁን አንተ እንዳትናገር እኔ ስላነሳው ገድል ለክርስቲያኑ አብራራለሁ። ለአንተ አይደለም ማብራር። አንተ አነስተሃል፣ ለሱ ማብራሪያ እሰጣለሁ። እኔ ጊዜ ሲሰጥ ማውራት ትችላለህ። አሁን ግን እኔ ጋር አታወራ። ውይይት እንዲሁም እዚህ በኋላ እኔ ጋር መወያየት አትችልም።
እና ካልሆነማ በቃ ሌላ በቃ ጨርሰው። አሁን የኔ ተራ ነው፣ እኔ ማወራ ነኝ። ጥያቄ ጠይቃል፣ እውነት መስሏቸው እንዳይሄዱ ለልጆቻችን እናብራራለን። ጆሮ ላለው ሁሉ ውሸት ነው እንጂ ምን እውነት መስሏቸው እንዳይሄዱ ማለት እኔ እሱ እኮ የሚፈልጉት ሰዎች እውነት እንዳይመስላቸው ለልጆቻችን እናብራራለን። ዘመን ያስቆጠረ ማለንዘጃ ነገር ለምን እኔ ስለማንገፈው አንዳችን እናውራ። እሱን ወይኔን ፍቀድ መምህር ጥሩ አይደለም። ሲሶ ወይ እሱን ወይኔን ማስወገድ ትችላለህ መፍቀድ እሳቸው ጥያቄ ያለው ሰው ጥያቄ ብቻ ልቀበል ነው ያሉት። ሲጀመር ገድላት ሳናት መወያ አይደሉም። ጥያቄ ያለው ሰው ግን መጥቶ መጠየቅ ይችላል። ማከለ ከገባህ ዮናስ አዳምጠኝ። አሁን እሳቸው አንዴ ጣልቃ ልግባና ሲሲ እሱ ይጠይቅ እሳቸው ይመልሳሉ እኮ ነው የተባለው አይደል? እኔ ማን ይላርጎ አንዴ ቦርናጌን በድጋሚ መምሬ ፍሬምን እንትን ለበላቸው አስቸግራቸው። አንተ አሁንም ጥያቄ ነው የምትለውን ነገር ብቻ ውይይት አይደለም። ጥያቄ አለኝ ብለህ ነው ጥያቄውን የጀመርከው። ጥያቄውን ድጋሚ ጠይቅና መምህር ኤፍሬም እንዲመልሱና ከዛ ከተመለሰም ካልተመለሰም ከታች ያለው ሰው ጀጅ ያደርጋል። አለቀ። እሺስ ይኸውልህ ቆይ መቼ ጥያቄውን ያልገባኝ አይደለም ውይይት ሳይሆን ገባኝ። ይኸውልህ አሁን እኮ ጥያቄውን ደግሞ የሚጠይቀኝ ጥያቄው አልገባኝ ሲል ነው። ጥያቄውን እኮ ከሱ ይልቅ እኔ መጽሐፉን አንብቤ ባይን የተረድቼ አንደኛ ለሰይጣን እንዴት ምሕረት ይደረግለታል፣ ሁለተኛ ሲወል ተፈርዶበት የገባ ነፍስ እንዴት ይወጣል፣ ሶስተኛ ገድሉስ እግዚአብሔርን ውሸታም አላደረገውም ወይ? ሶስት ጥያቄ ነው መልስ አለኝ። አድምጥ ልመልስልህ ብዬ ማብራሪያ እየሰጠው ነው። ገና አንዱ ጥያቄ ላይ ሳለው መሀል ላይ ያስቆመኝ። ቆይ እንጂ ገና ሁለት ጥያቄ አለኝ መልስ ልስጥና እስክሪብቶ ይዛ አንደኛው ጥያቄ ላይ ያልተመለሰልኝ፣ ሁለተኛው ጥያቄ ላይ ያልተመለሰልኝ፣ ሶስተኛው ጥያቄ በልና እኔ ስጨርስ ሐሳብ ትሰጣለህ አልኩት። የኔንን ጥያቄ ገልብጦ ማብራሪያ ምሰጥነኝ አለ። እሺ ብዬ ላድምጠው እሱን ተዚህ ተቀምጬ አንድ ሁለተኛ ደግሞ ዲቤት እንከራከር ተብለን ቀነ ቀጠሮ ተይዞልን አይደለም የገባነው። ኦርቶዶክሳዊ ለሆነው ጥያቄ መልስ ስጠኝ ብሎ ነው ያመጣው። የኛን የራሳችን መጽሐፍ ነው። ለዛ መልስ ለኛ መጽሐፍ መልስ ነው የምሰጠው አይደል? መደማመጥ የሚቻለው እኮ እንደዛ ሲሆን ነው። ቤተክርስቲያኗ መልስ የላት ሆኖ አይደለም። እሱን ደስ እንዲለው ብዬ የሌለ መልስም አላመጣም። እሱን ለማስከፋት ብዬ ቤተክርስቲያን ያላስተማረችኝም አልናገርም። የምናገረው ያንኑ ነው። ካልገባው አይሄ አልገባኝም፣ ስለዚህ ይሄን አልተስማማውበትም፣ ላንብ ሌላ ጊዜ መለስበታለሁ ብሎ ማስቀመጥ ይችላል። ለግሉ ደግሞ የገባውን ይህን ተረድቻለሁ ማለት ይችላል። ሁሉ ካልገባው ሁሉ አልገባኝም አድሬ ደግሞ አየዋለሁ ተባብሎ መለያየት ይችላል። ቀላል እኮ ነው አይደል? ግን ስናገር በእያንዳንዱ አይደለም መምህር ቦርናጌና በዚህ ተስማማ ያው እንደዛ አይደለም ይላል። አሁን ሶስተኛ እንግዲህ ልብ በሉ። አሁን ያላችሁ ሰዎች አዳምጣችሁ አይደል? ጥያቄ አይደለም እኔ የእሳቸው መልስ አሰጣጥ እኔ ከምፈልገውና ከእውነታው ወጣው ሌላ ራውንድ ዘቡሽ እያወሩ ስለሆነ የኔ ጥያቄ ያረጉታል። ወይ ቦርናጌን አንተ በምትፈልገው አይደለም መልስ አንተ የምትፈልገውን እኮ አይደለም ቦርናጌን ይወል አይደለም የምትፈልገው ሲሶ አንዴ እስኪ አንዴ አንድ ደቂቃ አስቱኝ። አንድ ደቂቃ በጣም ማት ነው። በል እስኪ አወራ። አይ እኔ ምን እንዳልናገር አድርጋችሁ እኮ የሚኖር እንደሱ እያልክ ስታማር ደቂቃው አለቀ። ወደ ዋናው ግባ። በቃ ወደ ዋናው ልሂድ። አንደኛ እሱ እየመለሱት ያለው ገድልን በገድል ነው የምመልስ አሉ። ይሄ ማፌዝ ነው። እኔ እየጠየቅኩት ያለው መሰረታዊ ድነት ጉዳይ ነው። ይሄ 10,000 ትውልድ ከሲኦል ይወጣል። የእሳቸው መቃብር ላይ ሂዶ የተቀበረ 3,000 እስከ 10 ትውልድ ድረስ ይድናል። ክርስቶስ ስምራ መቃብር ላይ ሂዶ የተቀበረ ይሄ ውሸት ነው እንዲሉ ነው የምፈልግ። እሱ እኮ በእድሜ ይስጥህ። በቃ አየህ አሁን ትልቁን ግባ መጣው። አንድ ደቂቃህንም ጨርሰሃል። ትልቁን ግባ መጣው። አየህ ቆዩ እንጂ እሱ ምን ነው አንዴ ለምንድን ነው ግን እንደዚህ መሆን የፈለጉት? አልጨረስክም? አሁንም ቀጥል። አልጨረስኩኝም፣ ልጨርስ። ቀጥል። ሁለት መልስ ሲመልሱ ይሄንን ገድል ለማዳን ከመጽሐፍ ቅዱስ ያልሆነ ጠቅሰው እዚህ ገድል ላይ እግዚአብሔር ይቻለዋን ሳይሆን ይሄ መጽሐፍ ቅዱሳዊ ነው ወይ ብዬ ነው የጠየቅኩት። አዎ ነው። በመጽሐፍ ቅዱስ ዲያብሎስን ምህረት ያደረገ አይደለም። እዛ በፊት ያለ እንደውም ያላነበቡት ስላለ ነው፣ ስለተውሁት ነው። ከሷ በፊት ከሷ በኋላም እንደዚህ አይነት ጸሎት የጸለየ የለም ብሎ እግዚአብሔር ብሎኛል ብላ ያለችዋል። ሰይጣንን ማርልኝ ስትለው
አሁን እዚህ ጋር ግን እግዚአብሔር ውሸታም ተደርጎ እሷ ትክክል ሆና ከሲኦል ሰው ይወጣል ሲባል በገድል አይደለም እንዲመለስልኝ የሚፈልገው በመጽሐፍ ቅዱስ ሰው ሲኦል ከገባ በኋላ እንደዚህ ይወጣል ወይ ሚለውን በመጽሐፍ ቅዱስ አዎ ጳውሎስ ብሏል ቢፈልጉ ብሉይ ኪዳን ይጠቀሱ ከሲኦል ሰው ይወጣል ብለው እንዲያብራሩልኝ ነው እንጂ ገድሉ በገድል ነው የሚመለስ ካሉ ገድሉማ ይላል እኔ እኮ ያነበቡለት ነው ይሄ እውነት ነው ወይ እንዲሉኝ ነው ይሄ እውነት ነው ብለው እንዲመልሱ ነው የፈለኩኝ ሌላኛ የመጨረሻውን ይቀጥሉ እኔ ግን መሃል ላይ አሁን አልገባም መጨረሻ ላይ እንትን ማለት ይችላል ይማቀጠል ይችላል በጣም አሪፍ አሁን እንድትሰማ እግዚአብሔር ይርዳ አየህ አሁን የምትፈልገውን ሐሳብ ስለተናገርህ ተረዳው አየህ እኔ የምፈልገው ይህ ገድል ስተት ነው እንድትሉ ነው ብለህ ለኔ ምለውን ነገርኸኝና ምልህ እንደማይገባህ አስረዳ ማለት ነው እዚህ ላለው ሰውም ለኔ የሚያስረዳ እሱ ነው ምክንያቱም አንተ ምንኔን መቀበል የምትችለው ምን ሲሆን ነው ገድሉ ትክክል አይደለም ስልህ ብቻ ነው የምትቀበል ማለት ነው አሁን በዚህ ቋንቋ ምን ግባባ ይመስላል 10 ቀን ብናወራ ምክንያቱም አንተ የምትቀበል ይህ ገድል ከመጽሐፍ ቅዱስ አንፃር ሲለካ ሲታይ ሲመዘን ትክክል አይደለም እንድልህ ከሆነ ፍላጎትህ እንደሱ አይደለም አንተ እንደስ እንዲልህ በየማጣመው እግዚአብሔር ቃል የለም እንዲከፋም በየመጨመርበት ማመጣው ምስጢር የለም ቤተክርስቲያናችን ያስተማረችን ይህ መጽሐፍ ማለት ገድሉን በመጽሐፍ ቅዱስ ነው መዳኘት ያለበት አዎ እውነት ነው በመጽሐፍ ቅዱስ ነው መዳኘት ያለበት ግን ገድሉ እኮ ተአምር እኮ ነው የሚደነቅ ነው እንጂ መጽሐፍ ቅዱስ መሰረታዊ ትምህርት ነው የሰው ልጆች የህይወት ታሪክ የተጻፈበት የበሽተኛው አዳም መድኃኒት የታዘዘበት አማናዊ መጽሐፍ ነው መጽሐፍ ቅዱስ የሚባለው ገድል ማለት ደግሞ በመጽሐፍ ቅዱስ መሪነት በመጽሐፍ ቅዱስ መሰረትነት ህይወታቸውን ለእግዚአብሔር የሰጡ ሰዎች ቸርነቱ የማያልቅ እግዚአብሔር በቅዱሳኑ ላይ የሚያደርገው ድንቅ ስለሆነ የሚደነቅ ነገር በእነርሱ በኩል የፈጸመው ያን ድንቅ እንድናደንቀው የተሰጠን የመጽሐፍ ቅዱስ ክፍል ነው ማለት ነው የምንደነቅበት ህጹም የምንልበት እንዴት ይቻላል ብለን ከህሊና በላይ የሆነ በአንተ በእኔ ህሊና ይቅርና በቅዱሳን እንኳን መዳኘት የማይችል ነገረ ቅዱሳን ነው ማለት ነው ምን ይዘው እሱን ምስጢር ነው እንጂ አሁን አንተ እንዳነሳው አይ ይሄ ገድልማ በዚህ ሂደት በዚህ ሐሳብ ልክ አይደለም ብለን የምንኮረኩመው የምናስተካክለው ገድል አይደለም አሁን ወደ ጥያቄዎች ሄዳለሁ መልስ ስለሌለ አይደለም ስላላስወራህ ነው ቅድም የተውኋቸው ወደ ጥያቄዎች ልሂድና ሁለተኛው ጥያቄ ነፍሳትን ከሲኦል ከገቡ በኋላ ማውጣት ይቻላል ወይ ያስገባቸው እግዚአብሔር ነው የሚያስወጣቸው እግዚአብሔር ነው ለምን ካልኸይ በሲኦል የነበረ ነፍሳት ይወጣል 5500 ዘመን እኮ ሲኦል የነፍሳት መኖሪያ ነው የነበረች ተበርብራለች ጥንቱን ፈርዶ ያስገባ እግዚአብሔር ነው ሰው በኃጢያቱ ቢገባም በኋላም ፈርዶ ራሱን ሰው አድርጎ ሰውቶ ሄዶ በአካለ ነፍስ መለኮትን ተዋህዶ ገነት የመለሳቸው ነፍሳትን ራሱ እግዚአብሔር ነው ነፍስ ከሲኦል ከገባ በኋላ ይወጣም ወይ ለሚለው ይወጣል እንዴት ባለ ነው የሚወጣ ካልከኝ አላውቀውም ረቂቅ የመንፈስ ቅዱስ ግብር ነው የሚያደርገው ራሱ እግዚአብሔር ነው የሚያወጣ ራሱ እግዚአብሔር የሚያስገባ ራሱ እግዚአብሔር ነው እኔ በዚህ ደነቃለሁ እንጂ እንዴት ታስወጣለህ እንዴት ታስገባለህ ብዬ አልከሰው የቀጠርኩት ዘበኛ አይደለም የፈጠረኛ አምላክ ነው እንጂ ሐሳቡ እንደዛ ነው የሚደነቅ ስለሆነ ለክርስቶስ ሰምራ እንዴት ሰጣት ሄድና ቀማት ነው መልሱ ራሱ ነው የሰጣት ባለቤቱ ምን ታደርጋለህ ሰጣት ተብሎ በገድል ተጽፎ አግኝተናል ይሄ እንዴት እግዚአብሔር በቅዱሳኑ ላይ ታምር ነገር ያደርጋል ካልከኝ መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ ላይ የሚያደርገው የሚደነቅ ህጹብ የሚባል ነው ተብሎ በመጽሐፍ ተጽፏል ለቅዱሳኑ የሚሰጥበት ክብርና ጸጋው ስለማያልቅ ለዘላለም ይሰጣል ማለት ነው ሶስተኛው እግዚአብሔር ውሸታም አድርጎታል የት ላይ ውሸታም ያደረገው ብዬ ብጠይቅህ የምትሰጠኝ መልስ ቅድም ያልኸው ይሄው ምር ያለው ብሎ ከዚህ ላይ ደግሞ አልማርኩም አላለም እኮ አልመጣም ያለ ሰይጣን ነው እንጂ እግዚአብሔር እንዳትመጣ ብሎ አላገደው ሰይጣን ግን የወደቀበት ህሊናው አንዲት ስለሆነች መመለስ ስለማትችል በክደቱ ጸንቶ በሳት ዛንጀር ታስሮ የገሃነም ነዋሪ የሲኦል አበጋዝ ሆኖ ቀርቷል መልሱ እንደሱ ነው ይሄንን መያዝ ይገባል እንጂ አንተ እንደምትፈልገው ልመልስልህ አልችልም አንተ እንደምትፈልገው ካልመለስኩልህ ደግሞ እኔ እንደዚህ አልተረዳሁትም እኔ እንደሱ ለመረዳት አነባለሁ አየዋለሁ ወይም ደግሞ ካልገባ እንደዚህ አልገባኝም መረዳት አልችልም ማለት አለብህ እንጂ የሰጠህ መልስ ትክክል አይደለም ግን አይባልም እንደዛ ነው ቤተ ክርስቲያኑ ያስተማረችኝ ነው እንጂ ምነግርህ ደስ የሚልህን መርጫ አላመጣም አስተምህሮ እንደዛ ነው ማለት ጨርሻለሁ ከገባ እሺ ቴንክ ዩ
ኦኬ አሁን እሱ ያሉ አንድ ነገር እዚህ ጋር ብዙ ከማለፋችን በፊት ማስረጃ ማሳየት ስለምፈልግ ነውና ብዙ ጊዜ እኔ ምንድነው አንድ ሐሳብን ለማግኘት በተለይ የፊሎሎጂስት ጥያቄ ኮነ ምን ጠይቀው ይሄ አውዱ ምን ይላል የሚለው የድሮውንም ብራና መጽሐፍት ማየት ያስፈልጋል ምክንያቱም ስርዋጽ ሊገባባቸው ይችላል ብለን እንናገራለንና ይሄ አሁን ለምሳሌ የክርስቶስ ሰምራ ገድል የ20ኛው ክፍለ ዘመን ማለት የዛሬ ከ100 ዓመት በላይ የተጻፈ ገድል አለና አሁን እሱን ብንመለከተው ምን ይላል የብራና መጽሐፉ ላይ ሲል እሺ አሜን ይልና ሳጥናኤል ብሎ የሚጠራኝ ማን ነው አሁን እንግዲህ ክርስቶስ ሰምራ ከመጣች በኋላ ነው ማለት ነው በዚህ በሰራዊት ሁሉ ነግሼ ከተቀመጥኩበት አለ እናታችንም አረ እኔ ክርስቶስ ሰምራ ነኝ አለችው አነ የእቲ ክርስቶስ ሰምራ እሺ ወይ በለኒ በይነ ምን ተመጻይክ ሐበየ በምን ምክንያት ወደኔ መጣሽ ብሎ ጠየቃት ና ውጣ ከጌታ ላስታርቅህ መጥቻለሁ ይላል ከጌታ ላስታርቅህ መጥቻለሁ አለችው እሺ እሱ ላይ እንዳለ እስኪ ያዙ ወዳጅ ዳዊት ምልጃ ሰይጣንን ማማልዱት ተብሏል ማለት ነው እዛው ላይ ምልጃ እዛው ቀድማ ታንብበው ስላላችሁ ነው አሁን እኮ ሰይጣን ያማለደችው ገብቶኛል ስለዚህ አሁን ጥያቄ እዛው ላይ ምልጃው ላይ ነገር እንዳለ እንደያዝከው ገብቶኛል ስለዚህ የመጀመሪያህን ጥያቄ ተተህዋል አይ አልተውትም ያንም አለ ግን እዚሁ ላይ አንተ ስላለሳ የለማ ምክንያቱም ወይ ያኛውን ተተህ ይሄንን ጠይቀኝ ግን ሁለት አንድ ግሪን እዛ አደርጋለሁ ማለት አትችልምና ወይ ያኛው እሺ ስለዚህ ያኛውን ተተህዋል ማለት ነው በቃ አመን ጨምረው እስቲ ምልጃ የሚለው መጨመር ሳይሆን መምረጥ ነው አለበት ስለዚህ ወይ ይሄንን ሊያዘው ወይ ያኛውን ተተው እና ባንዱ እንሂድ አይው ምልጃማ ጨምርበት ወደ ኋላ እኮ ስላለ መጨመር ሳይሆን አሁን ያለነው ቃሉ ምን ይላል ነው በማይል ቃል ልከራከርልህ አልችልም ስለዚህ የጥንት የብራና መጽሐፍ የሚለው ላስታርቅህ መጥቻለሁ ነው የሚለው ላስታርቅህ መጥቻለሁ በመጽሐፍ ቅዱስ ይፈታል ወንድማችን ቦርነገን ወይ የቀዱ ተረዳው ጥንት መጽሐፍ ላይ እግዚአብሔር ግን እዚህም ጋር ጥያቄ ያለኝ ካልከኝ በዛ መሰረት ልንሄድ እንችላለን አይ ብራና መጽሐፍ አልቀበለውም እኔ የታተመውን ብቻ ነው የምቀበለው ካልከኝ ወደ ኋላ ነው ላንብብልህ አንተ ያነበበው ወደ ኋላ ይጀል አንብብልህ ከፈለክ አሁን የምታነበውን ይሄው ምልጃ የሚለው ወደ ኋላ ነው ያለው ቁጥር 36 ላይ ነው ያለው ላስታርቅህ መጥቻለሁ አለ እሱም ከዚህ ቀደም በቤተሽ ምንድነው ምልጃ ወይ እዚህ ጋር አንተ የምታወራውን ይሄው እዚህ ጋር ላሳይህ ምልጃ ትምረው ዘንድ ይቅር ትለው ዘንድ ብላ እግዚአብሔርን እኮ ጠይቀዋለች ምልጃ አቅርባለች እግዚአብሔርን እየጠየቀችው አይደለም ሰይጣን ጋር ነው ያለችው ሰይጣን ጋር መታ ሰይጣን የመለሰላት መልስ ነው ሰይጣን የመለሰለት የት ነው ሰፈሩ የሰይጣን ሰፈሩ የት ነው አሃ እሺ ይሄንን ተቀበለዋል ይሄንን ተቀበለዋል መጣሽ ያለው የት ነው ሰፈሩ እሺ እመልስልሃለሁ ግን የመጀመሪያውን ተተህዋል አልተውሁትም በጣም ብዙ ነው እዚህ ጋር ያለ ጥያቄ እንዴ ሚሊዮን ጥያቄ ነው እኮ ያለው እግዚአብሔር ይስጥልኝ መለስከው አሁን እንግዲህ ሚውት አድርገልኛለህ አይ ቆይ ዋሳቸው ጋር አይ ኖ ሚውት አድርገልኛለህ እንግዲህ ቆይ እሳቸው ያነሱ ሐሳቤን ሊጨርስ ሚውት አድርገልኛለህ አሁን ምንድነው አይደለም ዳዊት እንዴ እንደዚህ ያደርግልኛለህ እሳቸው ስለጨረሱ እሳቸው ጋር ጨርስና ለእንትን ሚውት አድርገው ምክንያቱም ማለት አልከፋኝም ሚውት አድርገው ሐሳቤን እጨርሳለሁ ባይ ዘ ዌይ ላይክ አንተ ስላወራ የኔ ሐሳብ ይቆማል አንተ ገብተህ ሳይሆን እኔ እኮ እሳቸው ጋር ነው አንተ መጽሐፉን የድሮን ሐሳቤን እጨርሳለሁ አንተ ስላወራ የኔ ሐሳብ አይቋረጥም
ሐሳቤን እጨርሳለሁ ቦርነገን ሐሳቤን እጨርሳለሁ አይ አንደርስታንድ ላይክ እንትን ማስረጃም ሲመጣ ለመልስ አልመጣህም መሰለኝና ውይይት የተከፈተበት ለመልስ አልመጣህም ጥያቄ አለኝ ብሎ መልስ ሲመለስ ተገቢ አይደለም ያሉት ላይ ሐሳቤን ልጨርስ አብረህ ትመልሳለህ ሐሳቤን ግን እጨርሳለሁ እና አሁን በዚህ ምክንያት እኮ ንውረድ ብሎ ለማተፋረፍ አንተ ምንድነው ለጥያቄ መጨም ቢያድርግ ይውዲያው ነው አሁን እንግዲህ ወደ ስድቡ ሄድን ማለት ነው እንደዚህ ያደርጋል ማለትም እኔ እንደው ዛሬ ገደለም ሐሳቤን ሳልጨርስ ችግር የለም ጨርስ ምንም አይሆንም እሺ ልጨርስ ሚውት አድርገው አሁን እንግዲህ ይሄ ሁሉ ምንድነው በብራና መጽሐፍ የጥንቱ ላይ ምን ይላል የሚለውን ስላሳየ ነው በግልጽ ቋንቋ ላስታርቅህ ነው የሚለው ቦርኔገን የመጣው ምንድነው ሐሳቡ እግዚአብሔር ምህረት ሊያደርግለት ይችላል ወይ ማርኩስ እግዚአብሔር ምሮሃል ስለሚል ቃሉ ይሄ ተገቢ ነው ወይ ብሎ መጣ ለዚህ መልሱ ምንድነው የጥንት የብራና መጽሐፍቱ ምን ይላል እንደ ፊሎሎጂስት መጀመሪያ አንድ አውድ ከመፈታቱ በፊት የጥንት የብራና መጽሐፍቱ ምን ይላሉ ብሎ ማየት ያስፈልጋል ለዛ ነው እኔ መጀመሪያ ሲልመልከተው ከዛ ዋና ወደ ሳስ ምን ይላል ቃል በቃል ላስታርቅህ መጣሁ ይላል ላስታርቅህ መጣሁ የቦርኔገን ጥያቄ ሲገባ ምን ነበር እግዚአብሔር ምህረት አድርጎለታል ነው የሚለው አውዱ ብሎ ነው የተነሳው ግን የጥንት የብራና መጽሐፉ ምን ይላል ላስታርቅህ መጣሁ ይላል ሁለቱ የተለያዩ ሐሳቦች ናቸው እዚህም ላይ እኮ ለምን ጥያቄ ጠየቅ አይደለም የመጀመሪያውን ግን ማመን አለበት ማለት ነው ጥንቱ እንደዛ ነው የሚለው የጥንቱ እንደዛ ካለ እሺ የመጀመሪያው ጥያቄ አንስቻለሁ እዚህ ላይ ግን አሁንም ጥያቄ አለኝ ማለት ይችላል እኮ ማመን ግን አልፈለክም ቦርነገን አይፈልግም እና ብዙ ጊዜ ጥያቄ አለን ይባላል እንጂ ዝም ብሎ እንትን ለጥያ መልስ ለማግኘት አይደለም የሚጠየቀው መልስ ለማግኘት እንዳልሆነ ይሄው ቦርነገን ራሱ ማስረጃ ነው ማለት ነው አሁን መቀጠል ትችላለህ እሺ ቴንክ ዩ ይቅርታ አንተ ብዬ እንግዲህ በምን ማዕረግ እንደምጠራ አላቅም ያው አንተ እያሉ ባወራ ቅር አይልም ብዬ አስባለሁ እያወራን ስለሆነ ብዬ ነው አሁን መጀመሪያ ማውራት እንፈልገው መለኩትኝ መምህር የገለጹበት መንገድ ታምር ነው ብለው ታምሩ ከሲኦል ታወጣለች ብሎ ካለ ቀበላለሁ አሉ ለዚህ ነው እኮኛ ወደ ኢየሱስ ተመለሱ ወደ እውነት ተመለሱ ሰው ሚድነው በክርስቶስ ኢየሱስ አምኖ ነው ብለን ምንላችሁ ለዚህ ነው ግልጽ የሆነ የማዳን ትምህርት የላችሁም ምንለው ምክንያቱም ሰው ከሲኦል ገብቶ ተመልሶ ይወጣል ሚለውን ወንጌል ደግሞ በአብርሃም እቅፍ ሆኖ አልዓዛር ያባላት ሲጣራ ኢምፖሲብል ነው ያለው ዋም አይደረግልህም ምንም ሚላክም የለም አንተም ወደዚህ አትመጣም ሚል ነው የተነገረው እዚህ ጋር ግን አይደለም እንደዚህ ያለ ከሲኦል 10,000 ሰው ይወጣል ብሎ ማስተማር ከወንጌል ሰውን ማራቅ ነው ይሄ በየወሩ ግንቦት ወር ላይ ይነበባል በለተቀኑ በዚህ ቀን የሚውለው በዓል ላይ ይሄ ይነበባል ይሄን የኔ ህዝብ የኔ እናት የኔ አባት የኔ አክስቶች የኔ ወገኖች ቁጭ ብለው ይሰሙታል እየሰሙ በዚህ 10,000 ነፍስ አወጣች ሲባል በቃ ምን አለው ከክርስቶስ ጋር እመን አትመን ተጠመቅ አትጠመቅ ሚል አይደለም ይሄ ቢልና ከሷ ከተቀበረ የሚቀበር በቤቱ እንዲህ ይላል አቤቱ እንዲህ ከሆነ መታሰቢያን ያደረገ ስሜን የጠራ የማንን ስም የክርስቶስ ስም መጽሐፍ ቅዱስ በኢየሱስ ክርስቶስ ስም ነው ስሙ ነው የሚያድነው ከላይ የመጣ ስም እሱ ነው የሚለው በስሜ በክርስቶስ ማያምን ግን አለ እንዴት በሷ ማያምን በክርስቶስ ማያምን
ክርስቶስ ሰምራ በልጃ ያምናል ማላይ እንጂ እኔ ነኝ አሁን እንደዚህ አለ እግረ መንገድ ነው ጥያቄን ያደረገው አይዞ ልናገር እንድታብራራው ነው ቀላል እኮ ነው ይሄ በክርስቶስ ሳያምን በእሱ አመነ ታውቃለህ ወይ ነው ያልኩት ቀላል እኮ ነው በዛው እሺ አብሬ መልሰዋለሁ ብለህ የምትይዘው ነው እንጂ መልሰዋለሁ ገባብ የሚያሰኝ አይደለም አብሬ መልሰዋለሁ ችግር የለም አብሬ መልሰዋለሁ ቴንክ ዩ አቤቱ እንዲህ ከሆነ መታሰቢያዬን ያደረገ ስሜን የጠራ በክርስቶስ ያመነ አይደለም ስሜን የጠራ በስሜ የታመነ በማን ስም በክርስቶስ ስም ራስም መጽሐፍ ቅዱስ ከላይ የተሰጠ እንድንበት ዘንድ ሌላ ስም የለም ነው የሚለው እዚህ ጋር ይሄ ስም አለ በስሜ የታመነ ቤተክርስቲያን ቅጥር ግቢ የሚቀበረውን እስከ ስንት ትውልድ ድረስ ትምርልኛለህ ብላ ስትጠይቀው እስከ 10 ትውልድ ድረስ እምርልሻለሁ አላት ይሄ መቀለድ ነው ይሄ በክርስቶስ ኢየሱስ ማዳን ላይ መቀለድ ነው የክርስቶስ ስም ራስም 10 ትውልድ ድረስ አይደለም ራሷን ማልዳነችም ነው ምክንያቱም እዚህ ጋር እሷ ያወጣችው በመጽሐፍ ቅዱስ ውሸት በቃ እዚህ በላይ መስማት አልችልም ይቅርታና እዚህ በላይ እኔ መስማት ስለማልችል ግን ጥያቄ መጽሐፍ ቅዱስ ዲስፕሩፍ ማድረግ ነው የሚሻለው እንጂ አልሰማም እኮ አይባል ጥያቄ አለ ወይስ ተመልሶልሃል እኮ ክርስቶስ ሰምራ ራሷ አዳነችን ብለህ ስታወራ በየት አድርገን አንተ ጋር እናወራለን በዘመነ ክርስቶስ ሰምራስ ደርሰህ በወልድ ውሉድ በመንፈስ ቅዱስ መንፈሳዊ ነኝ ብላ ቤቷን ጥላ የተከተለችው ክርስቶስን ጨክና እንደ ሐዋርያት በሆነችና ቤቷን ጥላ አይደለም 11 ወልዳ ባሏን ፈታ ያንተ ይቅር ይላል ብዬ መጽሐፉ የሚለው ሌላ ነው 11 ወልዳ ባሏን ጥላ ነው ሄደችው ምንም ይሄ የተጻፈ ነው እና ልጆቿን ጥላ እኮ ነው የመነነችው 11 ልጅ ወልደ አንተ አዳራሽ ጥላ መመነን ሲያቅት እሷ እኮ ልጆቿን ጥላ መነነች እኮ ነው ማለት እሱን ነው በደንብ አለቀው በነገራችን ላይ ብትደጋግመው ጥሩ ጸሎት ነው የሚሆነው ላንተ እና ይሄንን አይነት ማብራሪያ በመተሰጥበት ጊዜ ለሰው ክብር መጠንቀቅ ብለን እኛ አንተን አከበርን ብለን የቤተ ክርስቲያንን የሌላትን አስተምህሮ ስታስተምር አወልክ ነው ብለን ጆሮ ሰጥቶ ተቀምጦ ማድመጥ በራሱ ቅስፈት ነው እግዚአብሔር በሚያውቅ ተገቢም አይደለም መድኃኒት ነው ራሱ እንኳን ያዳምጥ እንጂ ያይዶሽ ማንሻ ነው ይሄ አይ ቅዱሳኑን እንዲሳደብ እኔ አልፈቅድም እኔ ቅዱሳኑ እንዲሳደብ አልፈቅድም ስርዓት አስይዙ በቅዱሳኑ ላይ እንደዚህ አፉን እንዲከፍት የምንፈቅድ አይደለንም እኔ አላደምጥም ተቀምጬ እንኳን ቅዱሳን የምትሳደብበት አተሳደቡም እንኳን የለም ያው በመለካ ልክ ማለት የተጻፈ ማንበብ ያስድብ ነው እንደሱ ሚል የለማ ራሷ አልዳነችም የተጻፈ እስካን አስነብበኝ የተጻፈ ራሷ አልዳነችም ብለሃል ራሷ አልዳነችም የሚል ጽሑፍ አሳየኝ እስኪ አታሳየኝ ገድልማ ራሷ እንዳልዳነችማ ይሄው መጽሐፉ ከሰይጣን ጋር ሄዳ ካወራች ከሰይጣን ጋር ያወራ ሁሉ አልዳነም አየህ ከሰይጣን ጋር ያወራ አልዳነም ከሆነ ክርስቶስ ራሱ አልዳነም ከሰይጣን ጋር ሲያወራ ስለነበረ ማለት ነው መጽሐፍ ቅዱስ ራሱ ይናገራል በአንተ እምነት ማለት ነው በአንተ አነጋገር ይላልው ሰይጣን ጋር አንዳንዴ ወደ ምድረበዳ መንፈስ ወሰደው የሚል እዛ ላይ ድንጋይ ዳቦ አርግ የሚለው አልሞት በተቀደደው መልስ እኮ ከሰይጣን ጋር የተነጋገሩት መልስ ነው አይደል ስለዚህ በአንተ አነጋገር ከሱ ጋር ያወራ አይድንም ካልህ ባለቤቱንም እንደዛ ልታደርገው ነው ማለት ነው ሌሎቹም ቅዱሳን እነ ኢዮብ ሲፈተኑበት የኖር ኢዮብም አልዳንም በአንተ ቤት የመጽሐፍ ቅዱሱ አካል የሆነው ማለት ነው ስለዚህ ቅዱሳኑን እንደፈለክ እንድትሳደብ እግዚአብሔርን አስዋሽታለች ሰይጣንን አንተ አሁን አንተ ውሸታም እያልክ ያለ አንተ ነህ በቅዱሳኑ ላይ እንደዚህ አይነት የማይገባ የተከበረ ይድናል እስኪ ንገሩኝ እቺንም ብቻ ይንገሩኝ የተከበረ ይድናል ከሱ አይዶ የተከበረ ይድናል አዎ ያልሰማም እንዴ በመጽሐፍ ቅዱስ የቅዱሳኑ መቃብር ሙት እንዳስነሳ ምንድነው የዘላለም ሕይወት ያገኛል ይንገሩ ዝም ብለ የዘላለም ሕይወት ያገኛል እግዚአብሔር ካለ እንዴት አይቻልም እንዴት ቅዱሳኑን በሰጣቸው ክብርና ጸጋ ሚድነው በመቃብር በመቀበር ነው ይሄውልህ አንተ የምታወራው አሁን ከመጀመሪያው እስከ መጨረሻው ሐሳብ አሁን የምናገረው የመጨረሻ ሐሳብ ስለሆነ አድምጠኝ እንደፈለክ ታወራለህ ከዛ በኋላ ቅዱሳን ውስጥ ተሳደብ ግን አልታገስም ማስረጃ ይዘህ መናገር ትችላለህ ይቅርታ ከተሳደብኩኝ አሁን የምጠይቀውም ብቻ አንተ አሁን ይቅርታውንም አልቀበልም ይሄ ለዘመናት ብዙ ቀን ይቅርታ ብለህ የምታውቀው ግን ስታወራ ነው እንጂ ስታቆም ሰምቼ አላውቅም ደጋግመህ
ስለ ይቅርታ ስትናገር ሰማሃለሁ፣ ግን አንድም ቀን ስትመለስ አላይም። ይሄ እንደ ናቡከደነጾር ጧት አማኝ ምሽት ከሃዲ አይነት ድምፅ ነው እኔ ካንተ ሲስተጋባብኝ የምሰማው። አንተ እንደምትለው የቅዱሳኑ ነገረ ቅዱሳን በአንተና በእኔ ልክ እንዲህ ነው ተብሎ ሊለካ የሚችል አይደለም። መንክር እግዚአብሔር የተባለለት ምስጢርም ለዛ ስለሆነ በቅዱሳኑ ላይ እግዚአብሔር የሚያደርገው ድንቅ ነው ብሎ ከመደነቅ ወጥቶ አንተ በፈለከው ሐሳብና ትርጉም ኧረ ይሄ ድንቅ አይደለም መምህር፣ ኧረ ይሄ ድንቅ አይደለም። ይሄ ድንቅ አይደለም፣ ድንቅ የሆነ ውሸት ነው። አዳምጥ፣ ቆይ አዳምጥ፣ ጀምር። የሚያስደንቅ ውሸት ነው። ሲሶ ግን በእግዚአብሔር ቃል ላይ የተዋሸው እንዴት ነው? ቅዱሳኑ የቅዱሳኑን ክብር በዚህ ልክ ማሰደብ ተገቢ እኮ አይደለም። እንዲያወራ ማድረግ ይገባል። አሁን እኔ የመጨረሻ ቃል የምናገረው የመጨረሻ ድምፄ ምንድን ነው? ከዚህ በኋላ በእንደዚህ አይነት ቅዱስ አንዱን ቅዱስ ስትናገር መስማት ፍጹም ልታገስ አልችልም። አንዱን ቅዱስ ምክንያቱም ያከበራቸው እግዚአብሔር ስለሆነ እኔ ቅዱስ ሚሉትን በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ እኮ ለአንተማ ስማ፣ ለአንተማ ቅዱስ የሚባለው 12 ሰው ብቻ ነው። እውነት ነው ብሎ የሚቀበሉት አሁን ለአንተ ቅዱስ የሚባለው መጽሐፍ ቅዱስ ላይ የተጻፉት ሰዎች ብቻ ናቸው። አይደለም እሱ የቤተ ክርስቲያን መሪ ኖት። እንዴት ሰው ተቀብሮ ይድናል ብለው ሲባል ይሄን እንኳ እስኪ ተወው ይላሉ እንጂ እንዴት ምእመነ ላይ ሆኖ እየሰማው ተቀብሮ ይድናል ብለው ይላሉ? መጽሐፍ ቅዱስ ሰው መጽሐፍ ቅዱስ ነው ራሱ የሚነግረን እኮ መጽሐፍ ቅዱስ ነው ራሱ የሚያስረዳን። መጽሐፍ ቅዱሱ በመጽሐፍ ቅዱስ ውስጥ የቅዱሱ አጽም ባረፈበት ሄዶ የተቀበረ ሰው ተነስቶ ሄዷል ብሎ የነገረን እኮ መጽሐፍ ቅዱስ ነው። ምንድነው አሁን በፕሮቴስታንት እምነት ውስጥ ታምተውኛል? የት ነው አዳምጥ፣ ቆይ በፕሮቴስታንት የናንተ አስተምህሮ ምንድነው የምታምኑት? የናንተ ቅዱሳን መጽሐፍ ቅዱስ ላይ ብቻ የተጻፉት ናቸው። የኛ ቅዱሳን ደግሞ መጽሐፍ ቅዱስ ላይ የተጻፉ በዘመኑ የነበሩት ቅዱስ ናቸው እንጂ ከነሱ ቀጥለው የተነሱ ቅዱሳን ደግሞ መጽሐፍ ቅዱስ ላይ የወሰነ በጥራዝ እንደ አለይሊ አሁን አንድ ተማሪ ያስተማር 7 ተማሪ ሲመጣል 7 8 ሲመጣ 8 እንደምትለው መጽሐፍ ቅዱስ ላይ አንድ ቅዱስ እናገኝ እየወሰድን ደግሞ በዚህ በዮሐንስ ራእይ እየገለበጥን ዛሬ አንድ ቅዱስ ሆኗል። ደግሞ አሁን ሲመጣ ደግሞ ይበዛው እየጨመርነው ወረቀት መጽሐፍ ቅዱስ እንደዛ ብናሳልፈው ተራራ ነው ያከለው። አንድ ሁለታችሁም ሚውት አድርጉትና አንድ በቃ አንድ ሚውሳይወን ዝምላለው እንኳን ሚውት አድርጉ ላይ ዝምላለው። ግን ሲሶል አንተ መልእክትም ሰጥም ምንድነው እንደዚህ አይነት ቅዱሳንን የሚሳደብና ካል ስርዓታ አንድ መንበርዬ 3 ደቂቃ ማጠቃለያ ስጡና ኦሬዲ ግዴታ ያው መስማማት የለባችሁም ብዬ አስባለሁ። የተለያየ ቤተ እምነት ላይ ነው ያላችሁት። ቦርናጌን በተነሳው ርዕሰ ጉዳይ ላይ 3 ደቂቃ ሐሳብ ትሰጣለህ። ከዛ መምህር ኤፍሬም ማጠቃለያ 3 ደቂቃ ይሰጣሉ። ከዛ ሌላ ፍቅር ለምሳሌ አለ ጥያቄ ካለው የሚመልስለት ሌላ ወንድሞች ካሉ ከሱ ጋር ትቀጥላላችሁ። ግን አሁን ቦርናጌን 3 ደቂቃ ከዛ መምህር ኤፍሬም 3 ደቂቃ ማጠቃለያ ይሰጣሉ። ቦርናጌን ቀጥል። እሺ እኔም እፈልጋለሁ ሲሶ እኔም 3 ደቂቃ እፈልጋለሁ። እሺ እንግዲህ 3 ደቂቃ ከተሰጠኝ ያዝልኝ ሲሶና 3 ደቂቃዋን በአግባቡ ልጠቀም። የመጀመሪያው አንዱ እንትን ምለው የማንም ስም አያድንም፣ መዳን በሌላ በማንም የለም፣ ከሰማይ የተሰጠ ሌላ ስምም የለም፣ የክርስቶስ ስምራን ስም በመጥራት አይዳንም፣ የሚያድንም አይደለም፣ ውሸት ነው። ምክንያቱም መጽሐፍ ቅዱስ ሌላ የለም ዘኦንሊ ነው የሚለው። ከሰማይ የተሰጠ ስም እሱ ነው። የእሷን ስም ጠርቼ እድናለሁ ብሎ የሚል ይሄ ማደንዘዣ ትምህርት ነው። ሐሰተኛ በወንጌል ላይ የተሰራ ደባ ነው ብዬ እለዋለሁ። ሌላኛው ይሄ ገድል ሐሰተኛ ገድል ነው፣ እግዚአብሔርን ያስዋሻል። ሁለተኛው ሰይጣንን ለመማለድ ያለች ሴት ናት። ይህች ሴት እኔ ቅዱስ አይደለችም ቅዱስ ናት በሚለው ሳይሆን በገድሏ ላይ ያለው ሐሳብ የእግዚአብሔርን እውነተኝነት የሚያጎድፍ እግዚአብሔር የረገመውን እሷ የምትመርቅ ሴት ናት። ምክንያቱም በዚህ ላይ ይቅርታ አቅርብለት ብላ ምልጃ አቅርባለች ይላል ቁጥር 36 ላይ። ቅድም ወንድሜ
ዳዊት ሲያወራ ይቅርታ ተጠይቋን ብሎ ያለው 36 ቁጥር ላይ ነው ያለው። ምንድነው? በዚህን ጊዜ አቤቱ ፈጣሪ ፈቃድህ ቢሆን የአዳም ልጆችን ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅርታ ትለው ዘንድ ይቅርታ ወይም ትምረው ዘንድ እለምንሃለሁ ብላ ምልጃ አቅርባለች። ይሄ መጽሐፍ ቅዱስን ያወቀ ሰው ጠላትህ ነው ተብሎ የተነገረውን ከጠላታችሁ ከዲያብሎስ አሰራር እንድንወጣ እግዚአብሔር በልጁ በኢየሱስ ክርስቶስ የከፈለውን ዋጋ የሚያረክስ ትምህርት ነው። ሌላኛው ከዚሁ ላይ ሰው ከሲኦል ከገባ በኋላ ይወጣል ብሎ ማለት ሰው አሁን በሕይወት እያለ በወንጌል ድኖ እንዳይሞት ለማድረግ የታሰበ ሴራ ነው። ይሄ ስውር እጅ ያለው ዲያብሎስ ያጻፈው መጽሐፍ ነው። ሰው ከሞትኩኝ በኋላ በእንተና ዝክርና አሻሮ ቆሎ ቆልቼ ጠላና ረቂ አቅርቤ እድናለሁ ብሎ ዛሬ ሳይቆሞ ንስሐ ሳይገባ ከሞተ በኋላ ከሲኦል እወጣለሁ ብሎ ተስፋ እንዲያደርግ ስሟን የመጥራትና በእሷ እንዲቀበሩ የማድረግ አባዜ ነው። እንዲሁም ወደ መጨረሻው ሲናገር በጣም አስቀያሚ ትምህርት ያለበት ነው። ስለዚህ ይህን እውነት መናገር ያለብን በመጽሐፍ ቅዱስ ነው ነገር የሚለካው። ቦርናጌን ጨርሳል ዲያቆን ኤፍሬም። አሁን ቦርናጌ ሚውታር ዲያቆን ኤፍሬም መቀጠል ይችላል ነው። ይቅርታ መምህር ኤፍሬም ማለት በጣም ይቅርታ ነው። ኦኬ አይ ሌላ ሰው ካለ ድንገት ያላየሁት የገባ ካለ ብዬ ነው ዝም ያልኩ። እሺ ዳዊት 3 ደቂቃን ይጠቀምና ቀጥሎ እርሶ እንትን ይላሉ። እሺ መልካም። እሺ ይቅርታ። እሺ በድጋሚ እንግዲህ አነባዋለሁ ትንሽ ቀደም ብዬ፣ ምክንያቱም አንዳንድ ጊዜ ለጥያቄ ይመጣል መልስ ግን ሲሰጥ አልቀበልም ማለት በጣም ከባድ ነገር ነውና 3 ጊዜ ሳጥናኤል ሳጥናኤል ብላ ጠራቸው። እሱም በጥንተ ማዕረጌ ወዘንተ ሰምዐ ይሄንን ሰማ ወጥህረ ከማንበሳ እንደ አንበሳ ጮኸ። ወነደ ልቡ ልቡ ተቃጠለ ከመ እሳት እንደ እሳት ተቃጠለ ወፈቀደ ከመ ያጠኒ መሰለኝ። ከዛ በኋላ አሜን ሳጥናኤል ብሎ የሚጠራኝ ማን ነው? ከእግዚአብሔር ጋር አይደለችም። አሁን ክርስቶስ ሰምራ ሳጥናኤል ጋር ነች ማለት ነው። ሳጥናኤል ብሎ የሚጠራኝ ማን ነው? በዚህ በሰራዊት ሁሉ ነግሼ ከተቀመጥኩበት አለ። እናታችንም ኧረ እኔ ክርስቶስ ሰምራ ነኝ አለችው። አነ ይእቲ ክርስቶስ ሰምራ፣ እኔ ክርስቶስ ሰምራ ነኝ አለችው። ወይቤለኒ በይነ ምንት መጻእኪ ኀቤየ፣ በምን ምክንያት ወደ እኔ መጣሽ? ና ውጣ ከጌታ ላስታርቅህ መጥቻለሁ አለችው። በግልጽ ቋንቋ ነው የተጻፈው። በግልጽ ቋንቋ ነው የተጻፈው እና አንዳንድ ጊዜ ለዚህ ነው የእውነት ሲሪየስ ጥያቄ ከሆነ ለመረዳት የሚፈልግ ሰው ካለ መወያየት ይቻላል። በቅንነት ለሚጠይቅ ማለት ነው። እኔ በነገራችን ላይ በጣም አሁን ለምሳሌ እኔ ታምረ ማርያም ላይ ነው የምሰራው። 3 ዓመት በላይ ይኸው ታምረ ማርያም ላይ ነኝ። እስካሁን አልጨረስኩትም እና እያንዳንዱ ነገር በየትኛው ብራና መጽሐፍ ምን ይላል፣ ጥንቱ ጽሁፍ ምን ይላል፣ ግዕዙ ማየት ያስፈልጋል። አንዳንዱ ከአረብኛ የመጡ ነገሮች አሉ፣ እሱን ማየት ያስፈልጋል። ብዙ ሪሰርች የሚጠይቁ ጥያቄ ናቸው እና አንድ ጥያቄ ያለማጋነን 1 ወር 2 ወር 3 ወር ሊፈጅ ይችላል ሪሰርች አድርጎ መልስ እስከ ማግኘት ድረስ እና እንደው ዝም ብዬ እየተነሳው ልሳደብ ካልሆነ በስተቀር እውነትን ፍለጋ ለሚፈልግ ሰው ይኸው መልሶ አለ። ያለችው ምንድን ላስታርቀ መጥቻለሁ ነው የሚለው ቃል በቃል እንደዚህ ነው የሚለው ሐሳቡን ማለት ከፈለግ ነው። ሁለተኛ ነገር ደግሞ የክርስቶስ ሳምራን ስም ጠርቶ ክርስቶስን ሳይጠሩ መዳን ይችላል። የታለ መጽሐፉ እኮ ማስረጃ ብለናል። ማስረጃ ግን ልናገኝ አንችልም። እንደውም ቤተክርስቲያን የተቀበረ ሰው ቤተክርስቲያን የተቀበረ ሰው ክርስቶስ ስምን ሳይጠራ ቤተክርስቲያን ውስጥ ሊኖር ይችላል እንዴ? ሊቀበር ይችላል እንዴ? ክርስቶስ ሰምራ ቤተክርስቲያን ቢሄድ ታቦቱ የእሷ መታሰቢያ ነው እንጂ ታቦቱ የክርስቶስ አይደለ እንዴ? አሐዱ አብ ቅዱስ ብሎ ሲቀደስ የእግዚአብሔር ስም አይደለ እንዴ የሚጠራው?
እና አንዳንድ ጊዜ እንደው ዝም ብሎ ብላይንድ ጥላቻ ካልሆነ በስተቀረ የትም ስፍራ የትም ቦታ ክርስቶስን ሳያምን ይድናል የሚል አስተምሮ የለም የትም ቦታ ማለት ነው። እና ዝም ብሎ እንደዚህ ሰውን ለማስፈራራት ቃሉን ለመቀየር ለምን ይደረጋል? ሪሊ አንደርስታንድ ለማድረግ ከሆነ ኦኬ የምልጃ ጥያቄ አለኝ ብሎ መጠየቅ ይቻላል። እሺ ሰዓት ካለፈ እሺ መምህር ኤፍሬም አሁን 3 ደቂቃውን ወስዶ ማጠቃለያ መስጠት ይችላል። አመሰግናለሁ። የኔ ማጠቃለያ ሐሳብ ምንድነው? በመጀመሪያ ቦርናጌ የሚሆን ማንኛውም አይነት በፕሮቴስታንቱ ዓለም ጥያቄ የምታነሱ እህቶች ወንድሞች የማታውቁትን ጥያቄ ለማወቅ ከሆነ የምንነግራችሁን አሜን ብሎ መቀበል ነው። ምክንያቱም ስለማታውቁት ያንን የምንሰጣችሁን መልስ መረዳት ይጠይቃል። አይ ይህ መልሱ እንዲህ አይደለም ከተባለ መልሱ እናንተ ጋር አለ ማለት ነው። መልሱን ካወቃችሁ ጥያቄ አድርጎ ማምጣት ለምን አስፈለገ? ማስተምር ነኝ አስተምህሮ እንደሱ አይደለም ከተባለ ደግሞ ኑ ጠይቁኝ ብሎ የራሱን ቤትም ከፍቶ ይሁን በሰው ቤት ገብቶ ኑ እንዲህ አይነት አስተምህሮ አለ ብሎ ራስን አስችሎ አስተምህሮ መስጠት ተገቢ ነው። በሰው ተጠግቶ ግን ጥያቄ ልጠይቅ ነው ብሎ ራስ ማብራሪያ መስጠት ይህ አካሄድ ነው ብዬ አላምንም። አንዱ እሱ ነው። ሁለተኛው የኦርቶዶክስ አስተምህሮ ያልሆነን አስተምህሮ ቤተክርስቲያን የምትለውን ማትለውን እንደምትል አድርጎ በአደባባይ መግለጽ ትልቅ ክደት እብደትም ጭምር ነው። ለምን ከተባለ ለምሳሌ በክርስቶስ የማያምን ሰው ይድናል ብላ ቤተክርስቲያን አታስተምርም። ዲያቆን ዳዊት ተናግሮታል። እኔም አጽንቼ ባጽንኦት እናገረዋለሁ። በጥምቀት ጊዜ የሚጠመቀው በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳዊ ተብሎ ተሰይሞ ዳግም ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልዶ የእግዚአብሔር ልጅ ተብሎ በቅድስት ድንግል ማርያም ወይም ደግሞ በቅድስት አርሴማ ወይ በሚካኤል ተብሎ ሳይሆን የሚጠመቀው ኩልክሙ ለተጠመቅኩም ክርስቶስ ካለበስክሙ በተባለው በገላትያ ምዕራፍ 3 ቁጥር 27 ላይ ባለው ሕግ የተጠመቃችሁ ክርስቶስ ለብሳችሁታል በሚለው ክርስቶስን ልብስ አድርጋ ካለበሰች በኋላ በኑሮ ውጣ ውረድ በኑሮው ድክመት ለሚገጥመው ችግርና ፈተና በዚያ መካከል ደግሞ በቅዱሳኑ ረድኤት በረከት በእነርሱ ትምህርት በእነርሱ ጸጋ በእነርሱ በተሰጣቸው ቃል ኪዳን ወደ ክርስቶስ እንደሚያድግ ቤተክርስቲያን ታስተምራለች እንጂ ክርስቶስ የሚባል አናውቅም። እኛ ክርስቶስ ሰምራናት ክርስቶስ ሰምራ ወይም ደግሞ ሌላ የሆነ የአንድ ቅዱስ ስም ጠርቶ በዚያ በኩል ነው ድህነት ማገኝ እንጂ ብሎ አስተምህሮ የሚቀጥል ትውልድ ካለም ትክክል አይደለም። የቤተክርስቲያን አስተምህሮም እሱ አይደለም። አንዱ እሱ ነው። አሁን ግን ሲነገር በክርስቶስ ሰምራ ካመነ በማንም ባያምን ምንም ችግር የለውም እንደተባለ አድርጎ መናገር ነውር ነው ማለት ነው። ሌላው በገድላትና በታምራት ላይ ያሉ ተአምር የሚባሉ የሚደነቁ ነገሮችን አምጦ ዝላይ ማብራሪያ አምጦ ስጡባቸው ብሎ መናገር ምጅምር እንዲያውም እኛ እግዚአብሔር በሚያውቅ የኦርቶዶክስ መምህራን በጣም ከሚያስደንቃቸው አንዱ በክርስቶስ የማይግባባን ሰው ነገረ ቅዱሳን ሲያነሳ ሁሉ እሺ ብለን እናወራለን እንጂ እኮ መጀመር ክርስቶስ ላይ ንግባባ ብለን ወደ ክርስቶስ ብንሄድ የሚያሳፍረው የእናንተው ነው የኛው ነው። አንድ አምላክ ብላችሁ ታምናላችሁ፣ አዙራችሁ ያንኑን አምላክ ደግሞ ማላጅ ታደርጋላችሁ። እኛ አንድ አምላክ ብለን እናምናለን፣ የምናመልከው ይፈርዳል እንጂ ያማልድን ብለን እንከተላለን ማለት ነው። ምንኖርበት ህይወት እንደሱ ስለሆነ ስለዚህ ደቂቃዬን ጨርሻለሁ። ጥያቄ ስትጠይቁ መልስ ሲሰጣችሁ ለመረዳት ቢሆን መልካም ነው። መልስ ለመስጠት ብቻ ማድመጥ ተገቢ አይደለም። ለመረዳት ሁሉ ለማድመጥ ሞክሩ። አመሰግናለሁ። ኦኬ መምህር ኤፍሬም ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልን። ፍቅር የምትለው ነገር አለ? ጥያቄ ድንገት አንተም ስላለ ገስት ላይ የተወሰነ ደቂቃ ለአንተም ልስጥህ። ያ ቴንክ ዩ ሲሶ። እኔ እንኳን ያው ብዙ አላደክማችሁም፣ ግን 3 ጥያቄዎች አሉኝ። እግረ መንገዳችሁን በዚሁ የተነሱ ሀሳቦች ስለሆኑ ዝም ብዬ ውስጤ ጥያቄ ስለፈጠረብኝ ነው። አንደኛው ጥያቄ ምንድነው? ወይ መምህር ይህንን ይመልሱልኛል፣ ዳዊትም ስላለ ከሁለት አንዳችሁና ፈቃደኛ አንደኛው ጥያቄ ፈቃደኝነታችሁን ልጠይቅና ቆይ አንዴ ዲያቆን ዳዊት ወይም መምህር ኤፍሬም ይጠይቅ በሚሉ ከሆነ ከምን ቤተ እምነት ነው? ወንጌል አማኝ ነው። ወንጌል አማኝ ኦኬ፣ ይቻላል። እሺ ጠይቅ። እሺ ቴንክ ዩ መምህርዬ። እሺ
አንደኛው ጥያቄ ምንድነው? ይሄ ጽሁፍ እኔ ያን ያህል ብዙም አላውቀውም፣ ግን እንደው እዚሁ አሁን ሲሶ ጋር ገብቼ ስላየሁት ያው በዚሁ አጋጣሚ እንዲመልሱልኝ ብዬ ነውና ኢንስፓየርድ ነው ወይ አሁን ይሄ እስትንፋሰ መለኮት ያለበት ነው ወይ ብላችሁ ታስባላችሁ? አንደኛ ጥያቄ እሱ ነው። ስልክ ገብቶብኝ ስላላደመጡ ዳዊት ሰምተሃል አይደል? ያሁኗን ጥያቄ አንዱን አልሰማሁም ቀደመውን። ይሄ የመጀመሪያው ጥያቄ ነው። እሱንም ነው ያልሰማሁት። ይሄ ጽሁፍ ኢንስፓየርድ ነው ወይ ወይንም ደግሞ እስትንፋሰ መለኮት ያለበት ነው ወይ የሚለው ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ምንድነው? ይሄ ታሪክ አሁን የተነበበው ታሪክ ልክ እንደ ፓራብል ነው የምንወስደው ወይ ላይክ ኢየሱስ ክርስቶስ አሁን ሲጠቀማቸው የነበሩ አይነት ፓራብሎች አሉ በምሳሌ የሚነገሩ ወይንስ ሪሊ ሃፕን ያደረገ ስቶሪ ነው ብለን ነው ወይ የምንወስደው? ይሄ ሁለተኛው ጥያቄ ነው። የመጨረሻው ጥያቄ ቅድም ዲያቆን ዳዊት አይ ቲንክ ኦልደር የሆነ ማኑስክሪፕት ነው መሰለኝ አውጥተህ ስታነብ የነበረውና ጥያቄ የፈጠረብኝ ነገር ያው ሁለቱም መጽሐፍ ያው በእናንተ ቤተክርስቲያን ያለ ስለሆነ አንተ ያነበብከው ነው ልክ ወይንስ አሁን ይሄ የተጻፈው ላይ ችግር አለ ማለት ነው የሚለውን ነገር ሁለቱንም ማስማማት ያለብህ አንተ ይመስለኛልና ልጁ ያነበበው የተወሰነ የቃል ዲፈረንስ አለውና ከሁለት አንዱ በትክክል ያልተጻፈ አለ ማለት ነው። ስለዚህ አይዘር አንተ ያነበብከው ነው ትክክል ወይ ደግሞ ይሄ ኋላ ላይ የመጣው በትርጉም ዲፈረንስ ያለው ስለሆነ የትኛው ነው ትክክል? ያ ሁለቱም እናንተ እጅ ላይ ያለ ስለሆነ ያንን የማስማማት ስራ በአንተ ሳይድ ስለሆነ ያለው የሚለውን እዚሁ ስታነብ ጥያቄ ስለፈጠረብኝ ነው። አመሰግናለሁ። ቴንክ ዩ። ከይቅርታ ጋር ፍቅር ማን ነው አንተ ስትል የነበረው? ፍቅር አልሰማም። መምህር ዲያቆን እሰማለሁ አለ። አይ ለዳዊት ነው ጥያቄ ነው የሚያቀርበውና ምንድነው ጥያቄው? አይ ሲጀምር በእኛ ቤት ክብር አለው። ፍቅር ምን አለ መሰለ፣ ክብር ቤተክርስቲያን የሰጠቻቸውን ክህነትን እየጠራን ዲያቆን ዳዊትን ዲያቆን ዳዊት እያልን ነው የምንጠራቸው። መምህር ኤፍሬምን ደግሞ መምህር ኤፍሬም ብለን ነው የምንጠራቸውና አንተ ለሚለው ነጠላ ስለሆነ ቤተክርስቲያን የሰጠቻቸውን ክብር እየጠራህ ነው መናገር ያለብህ። ማክበር መጀመር መቻል ስላለብህ ማለት ነው። ይቀጥሉ ዲያቆን። ቴንኪው ተሜ። አይ ዲያቆን ዳዊት ብዬ ነው እኮ ያልኩት። እኔና ዲያቆን ዳዊት እንተዋወቃለን፣ ችግር የለም። ዲስሪስፔክት እንደማላደርገው ያውቃል። ያው እኔም መሰክራለሁ ፍቅር ጥሩ ከጥሩዎቹ ወገን ነው ብዬ። ዲያቆን እሰማለሁ። ዲያቆን ዳዊት ይሰማል? አዎ ትሰማለህ ተሜ? አለ ተመስገን። ኦኬ ወደ መልሱ ሊሄድ መሰለኝ። የመጀመሪያውና የመጨረሻው ጥያቄ አክቹሊ የሚገናኙ ስለሆነ አንድ ላይ መልሰዋለሁ። I don't really know what people mean by inspired. I know what they want to say, ግን ምክንያቱም ጀነራል ስቴትመንት አለው ማለት ነው። አሁን አንዳንድ ጊዜ በቃ I feel like the Holy Spirit is moving me ብዬ መጽሐፍ እችላለሁ። Does that mean the book is inspired? Well, what do we mean by inspired የሚል ጥያቄ አለኝና if we mean like inspired in the sense of the Bible, አሳሳቴ ናቸው ወይ ከሆነ አይደሉም። አዋልድ መጽሐፍት የምንላቸውም ለዚህ ነው። የመጽሐፍ ቅዱስ ልጆች ናቸው እንጂ መጽሐፍ ቅዱስን ሊወክሉ በመጽሐፍ ቅዱስ ደረጃ ላይ አዋልድ መጽሐፍትን ልናወራ አንችልም። ከዚህ ጋር ተያይዞ ሶስተኛው ጥያቄ ለምንድን ነው አብሮ ሄዳል የምለው የፊሎሎጂስት ጥያቄ ይጠይቃል። ለዚህ ነው ስርዋጽ ሊገባበት ይችላል እና ይሄንን ደግሞ እንዴት ነው መልስ የምናገኝለት? it's a real research, like research መደረግ አለበት፣ መታየት አለበት፣ ምሁራኑ ማየት አለበት ምለው ለዚህ ነው። ግን
መፍረጅም ይከብዳል ማለት ነው። አንድ ነገር ቋሚ አድርጎ ይሄ ነገር ስህተት ነው ለማለት በጣም በጣም that's a major claim እና ጥንቃቄ ያስፈልጋል የምለው ለዛ ነው። እና አንደኛውንና ሶስተኛውን መመለሰው በዚህ መንገድ ነው። ሁለተኛው ጥያቄ በአጭሩ ስመልሰው ምንድነው መምህር ኤፍሬምም ከተሳሳትኩ ሊያርሙኝ ይችላሉ። ገድላት እውነተኛ ታሪክ አለው። ምሳሌያዊ ደግሞ ትርክቶች ሊኖሩት ይችላሉ። ፓራብል እንዳልከው እንደ ፓራብል አይነት ነገሮችም ውስጡ ሊካተት ይችላል። የተለያዩ መምህራን በዚህ ላይ ትምህርት ይሰጣሉ ማለት ነው። አሁን የትኛው ነው ታሪካዊ አውዱ፣ የትኛው ነው ፓራብሉ፣ የትኛው ነው እንትን ሊያነጋግር ይችላል። እና የተለያዩ መምህራን የተለያየ እይታ ሊኖራቸው ይችላል። ፐርሰናል እይታው ነው። እኛ ግን ገድላት ዋናው የተጻፈበት ፐርፐሱ ለምሳሌ የተአምር ፐርፐስ አለ፣ የገድላት ፐርፐስ አለ፣ የድርሳናት ፐርፐስ አለ። የገድላት ፐርፐሱ ምንድነው? የዛ ሰውን ተጋድሎ ማሳየት ነው እንጂ ለዚህ ነው ቀድምም ፕሬስ ያደረኩት የገድላት ዋናው ሐሳብ ትምህርት ሃይማኖትን ሊያስተምርህ አይደለም ቁጭ ብሎ that's not the purpose የገድል ፐርፐስ ሚስጥረ ሥላሴን ሊያስተምርህ አይደለም ወይ ወንጌልን ቁጭ ብሎ ሊያስተምርህ ሳይሆን ወንጌልን ሊያሳይህ ነው ወንጌልን የኖሩት ሰዎች ሊያሳዩ ነው ክርስቶስ ሰምራ እንዴት ለማስታረቅ የሄደችበት ጫፍ ድረስን ሊያሳይህ ነው እዛ ጋር ገድሎ የተጻፈ ማለት ነው እንጂ እንትን ትምህርት ሃይማኖትን ሚስጥረ ሥጋዌን ሚስጥረ ሥላሴን ሚስጥረ ጥምቀትን ሊያስተምርህ አይደለም ለዚህ ነው የትምህርት የሃይማኖት ክርክር አይሆኑም የምንለው ፈርተነው አፍረንበት ምናምን አይደለም ፐርፐሱ ግን እሱ አይደለም ነው ስለዚህ በዛ አውድ ላይ የሚጻፈበትን መንገድ የተለያዩ መምህራን በተለያየ ቦታ ሊገልጹት ይችላሉ ያ እንግዲህ ሞር ጥናት ያስፈልጋል ሞር ጥያቄ ያለው እውነቱን ለመናገር እኔ በኔ አቅም ይሄ አውድ እንደዚህ ነው ብዬ መፋታበት ደረጃ ላይ አይደለሁም እኔ በራሴ ማለት ነው ግን እንደዚህ የተባለ ይፈታል አለ ፓራብሎችም አሉ ታሪክም አሉ ሜታፎሪክ አሉ ቅኔያዊ አካሄድና አጻፎች አሉ ገድላት ላይ ይሄንን ሁሉ መለየት ያስፈልጋል የትኞቹ ናቸው ምን የሚባለው እንዳልኩ ሞር ጥናት ላይ ያስፈልግ ይችላል ሞር ጥያቄ ሊጠየቅ ይችላል ግን በጣም ጥሩ ጥያቄ ነው እላለሁ ምናልባት የጎደለ ካለ መምህር ኤፍሬም እዚህ ላይ ይጨምራሉ ጨረሳችሁ ምናልባት የጎደለ ካለ መምህር በምን ዙሪያ ምን ሚለው ላይ እኔ ባልኩት ላይ እንትን ከሰሙት ምናልባት አይ ገድላትን በተመለከተ ያለፈው ገድልና ይሄኛው ገድል ግጭት አለው ወይ ግጭት የለውም ምናልባት ግን አንዳንዴ ፕሪንት የሚያደርገው መጻሕፍትን ለትውልድ እንዲደርስ የሚያደርገው ድርጅት በተለይ ከሃይማኖት የወጣ ድርጅት ከሆነ መጻሕፍትን በማጣመም የሚጠቀሙ አንዳንድ ግለሰቦች ስላሉ ስርዋጽ እንኳንስ ይቅርና በገድላቱ እስትንፋሰ እግዚአብሔር በሆነው በመጽሐፍ ቅዱስ ውስጥ እንኳን ደጋግመው አስገብተውበት አግኝተን እናውቃለን ምሳሌ መጽሐፍ ቅዱስ ላይ ራሱ ለዘመናት አሁን ለባድ ይደውልልኝማ ቶሎ በል ለዘመናት በመጽሐፍ ቅዱስ ላይ ራሱ ስንት ፊደላትን እየቀያየሩ አንዴ ሲያደርጓት እዛ ያለ ባለፈ ያ የጴንጤ እንተንም ሲናገር ነበርና ምንልን ነው የመጽሐፍ ቅዱስ ድርጅቱ ራሱ ልዩ ጥንቃቄ የሚያስፈልገው የመጽሐፍ ቅዱስ ማህበር እሱ ላይ ራሱ ስህተት እየተፈጠረ አግኝተን እናውቃለን ነው ስለዚህ ገድላትን ጽሑፍ በሚመለከት እግዚአብሔር በሚያውቅ በሰከነ አይምሮ በደንብ ብናወራኮ የኛ ቤተክርስቲያን ራሱ በዚህ ዓመት ጉባኤ ኒቅያ በሚባለው ጉባኤ ተሰልስለን ካደረግነው ውይይት አንዱ ስርዋጽ ያገቡ በገድላትን በማይገባ ስርዓት ከሚያጣምሟቸው ትውልዶች መጠበቅ መቻል አለብን ቀድሞ የገባ የተሳሳተ ሐሳብም ካለ በመጽሐፍ ቅዱስ ተመዝኖ ተመርምሮ የማይጠቅም ከሆነ ሐሳቡ በትክክል መጽሐፉ የማይለውን ከበራነው ጋር ከጥንቱ መጽሐፍ ጋር አመሳከረን የማይስማማ ከሆነ
ተቆርጦ መውጣት አለበት እስከማለት ድረስ ጥሩ ውይይት ከተደረገበት አንዱ የገድላት ጉዳይ ነው እና ምን ልል ፈልጌ ነው ገድላትን በተመለከተ ስተት ያለበት ከሆነ ልክ ካለ መሆኑ ተነግሮ እንዲስተካከል ይደረጋል ነገር ግን ይሄን ለማድረግ ደግሞ ቋሚ ይዘቱን ለምሳሌ 10 ገድላትን ለማረም ጥረት ቢደረግ እንኳን የክርስቶስ ሰምራ ገር ሰይጣንን ልታስታርቀው ሂዳ ከፈጣሪ ጋር ላስታርቀ መጥቻለሁ ያለችው ድምጽ ግን ከጥንታውያን መጻሕፍት ሲወርድ ሲዋረድ የመጣ ነው በዚህ ደግሞ ምናየው የእግዚአብሔር መሐሪነት እግዚአብሔር መሐሪ ነው አይደል ምን ነው መሐሪው እግዚአብሔር አሁን ሰይጣንን ይቅር ቢል ምን ይገርማል አሁን መሐሪ ነው ምን ነው አይደል ይቅር ቢለው ግን ምን ይገርማል ማለት ሰይጣን ይቅር እንዳይባል ለሰይጣኒን ያክል ጥብቅና መቆምስ ከምን የመጣ ሐሳብ ነው አንደኛ ይቅር አላለውም እግዚአብሔር ይቅር አላለውም ወደ መቅደሱ አላስገባውም ይቅርታ አድርጎ በነበረ ክብሩም አልመለሰውም በሊቀ መላእክነቱም አላስቀመጠውም ግን ቢያስቀምጠው ለምን አደረከው ብሎ ሰው ሊከሰው ነው እንዴት ነው ማለት ሐሳቡ እንዲያልገባኝ የማይከሰስ እግዚአብሔር ነው አይደል የማይከሰስ አምላክ ነው የማይከሰሰውን አምላክ ማን ሊከሰው ነው ወኩሎ በጥበብ ገበርከ የተባለ ጌታ ነው ባስወጣ ቢያስገባው ምን ይገርማል ምሮ እኮ ሁለት ሰይጣንና ሰው እኮ ተመሳሳይ በደል ነው ይበደለ ሰውም አምላክ ሊሆን ነው ጸበለስን ይበላ ሰይጣንም አምላክ ሊሆን ብሎ ነው መላእክነትን የጣላ መላእክነትን ሲፈልግ ነው አይደል ተመሳሳይ በደል በድለን እሱም እኛም ተባረን 5500 ዘመን ኖረናል እኛን ባስገባበት ስልጣኑ ሰይጣንን ወደ ነበረበት ክብሩ ይመልሰው ዘንድ አይችልምን ሰይጣን እኮ የሰው ልጆችን ሊቀጣ የተፈጠረ ፍጥረት ሳይሆን የመጀመሪያ ወንጀለኛ ሆኖ የእስር ቤት ነዋሪ ሆኖ የተዘጋበት ወንጀለኛ ነው አንድ ቀድሞ የታሰረ እስር ቤቱ እንደተዘጋጀ ቀድሞ የሆነ ሰው ቢታሰር እዚያ እስር ቤት ውስጥ ያለው አካል ከሱ ቀጥለው ለሚመጡት ሰዎች እስር ቤቱን ስለሚያውቀው አስተባባሪ ቢሆን የእስር ቤቱ ባለቤት አይባልም የእስር ቤቱ ባለቤት እስር ቤቱን ያመረተው መንግስት ነው እሱ ታሳሪ ነው ግን ያሰረው አካል ቢያስወጣው ለምን አስወጣው ብሎ ማን ይከሰዋል ተመሳሳይ በደል በደልን ሰው ንስሐ ስለገባ ወጣ ዲያብሎስ ደግሞ በክፋቱ ስለጸና ወድቆ ቀረ ማለት ነው ሐሳቡ እንደዛ ነው አሁን በዚህ ሐሳብ ውስጥ የምናየው የክርስቶስን መሐሪነት ነው የእግዚአብሔርን መሐሪነቱን ማየት ያቅተናል እንዴት ለምንድነው እንዴት ይቅር ሊለው ቻለ ሚለው ጥያቄ ውስጥ ከመሄድ ይልቅ መሐሪ ነው ሚለው መሐሪነቱ አልታየን ያለ ለምንድነው ቸር ስለሆነ መሐሪ ስለሆነ እንደ መሐሪነቱ ሊመራው አሰበ ነው አንዱ እሱ ነው ወደ ሌላኛው ስንመጣ እንደ መሐሪነቱ ሊመራው አሰበ ለቅዱሳኑ ደግሞ የማይታረቀውን የማይፈለገውን ሰይጣንን እንኳን ያስታርቁ ዘንድ ስልጣን እንደሰጣቸው እስከዚያ ድረስ ምንም በስልጣኑ ገደብ የሌለበት መሆኑን ማየት ነው ሶስተኛው የሰይጣን ጨካኝነት ሂዳ እንኳን ልታስታርቀው ስትል ከምታስታርቀው ጋር የተጣላ ከወዳጁ ጋር እንኳን የተጣላ የገጠመ ለምን መጣሽብኝ ብሎ የጮኸ ፍቅርን የማይወድ መሆኑን የምንማርበት ምስጢር ነው ማለት ነው ይሄን ነው ልናየው የምንችለው እንጂ አሁን በዚህ ውስጥ የትኛው መጽሐፍ ነው ስተተኛ የትኛው ነው ልክ መጽሐፉ አሁን የሚጻፉ መጽሐፍቶች እንደዚህ አይነት ስርዋጽ ስለሚገባባቸው ሊታዩ ይገባል ከዛ ውጭ ምንድነው የተነሳው ሌላው ጥያቄ ይሄ እንትንን በተመለከተ መጽሐፍት እነዚህ አዋልድ የሚባሉት ፋክት ናቸው ወይ ሪል የተደረገ ነው ወይስ እግዚአብሔር ወልደ እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌው በሥጋ ወራቱ እንደተናገረው በምሳሌ የተናገራቸው ናቸው ወይ በምሳሌ የተጻፉ ናቸው ወይ አዎ ምሳሌያውያን የሆኑ ገድላት አሉ አማናውያን የሆኑ ገድላት አሉ እነሱ ምሳሌው እንደ ምሳሌ አማናዊውን እንደ አማናዊነቱን ተረጉማለን ሐሳቡ ልክ ነው ዲያቆን ዳዊት ቃለ ሕይወት ያሰማልን ወንድማችን ስላጠያየቀ ስለትህትና እናከብራለን ሌላም ቀን እንማማራለን ከዛ ውጭ ግን እኛ ቅዱሳንን እንዳይናችን ፕሌን አድርገን የምናመልካቸው የምንከተላቸው የምንሰግድላቸው በእነሱ አምልኮት ጸንተን ሁለት እግዚአብሔር ሶስት እግዚአብሔር ብለን የምናመልክ አይደለንም እኛ ምልጃቸውን ብቻ የምንቀበልን የምናመልከው ወልድ ዋሕድ ብለን አንዱን እግዚአብሔር ብቻ ነው ወልድ ዋሕድ ብለን የምናመልከው በሱ ካመን በኋላ እሱ ያከበራቸውን ቅዱሳን እናከብራለን ሐሳቡ ይሄ ነው ግን ዝም ብሎ ከክርስቶስ ነጥቆ ወስዶኛን ቅዱሳን ላይ ብቻ የተንጠለጠላችሁ ናችሁ ብሎ ማሰብ ግን ይህ ተገቢ አይደለም ነው እናመሰግናለን ወንድም ሲስ ቤትክን ከፍተህ እንድንወያይ ስላደረከን የሚሳደቡ ሰዎችን ግን በተለይ እግዚአብሔር በሚያውቅ እኔ በመቀመጥበት መድረክ እኔ ቅዱሳን ላይ የስድብ ቃል የሚናገር ማንንም መታገስ አልችልም ማንንም ማለት ነው በጭራሽ መወያየት ይቻላል ጥቅስ ማንሳት ይቻላል እንደ ቀድሙ መጻሕፍትን መክፈት ይቻላል ስድብ ግን ሂዶ መሳደብ ግን እሷን አልዳነችም ይላል ከዛ ደግሞ እንደ መጽሐፍ ስላነበብኩ ነው ይለናል እሺ መጽሐፍ ካለው አልዳነችም ይላሳየን ስንለው የለም እንደዛ ሚላሳ በክርስቶስ ሳይሆን በክርስቶስ ሰምራም ነው ይድናል ሚል ማስተምህሮ የለንም እውነቱን እውነት ሐሰቱን ሐሰት ማለት ከመጽሐፍ ቅዱስ የተማርነው ስለሆነ እሱን ይዘን ብንቀጥል ድንቅ ነው አመሰግናለሁ
ኦኬ አመሰግናለሁ ሁላችሁንም። ፍቅር የምትጨምረው ነገር አለ የምትለው ነገር? አይ አመሰግናለሁ። ያው ዲያቆን ዳዊት ጋር በደንብ እሱ ቤት ሲከፍት በደንብ ከሱ ጋር እወያያለሁ። ያው እኔ ብዙ ሀሳቦች አሉኝ፣ ግን አንደርስታንዲንጉ ስላለን ከዲያቆን ዳዊት ጋር በደንብ እሱ ቤት ሲከፍት በደንብ ጥያቄን አቀርባለሁ እዛ። መምህርንም አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ ሲሶ ስላስገባኝ። እሺ ቴንክ ዩ ሁላችሁንም በእጅግ አድርጌ አመሰግናለሁ ለነበረ መልካም ጊዜ መልካም ቆይታ። ከልብ ሁላችሁንም አመሰግናለሁ። ከታች ያላችሁ ታብታብ ያደረጋችሁ ሼር ያደረጋችሁ በኮሜንት ሀሳብ አስተያየት የሰጣችሁ በሙሉ እናመሰግናለን። እንግዲህ የነበረን ቆይታ ይመስላል። መልካም ቀን